ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ኢትዮጵያን ውሃ ጠማት፣ ኢትዮጵያን ጨለማ ዋጣት፣ የውሃ ችግር ከቁጥጥር ውጪ ደርሷል ላሉ ኢትዮጵያውያን ከያቅጣጫው መብራት ብርቅ ሆኗል። ኢትዮጵያዊው ተማሯል። ውሃና መብራት በአፍሪካ መዲና በኢትዮጵያ ዋና ከተማ አዲስ አበባ የነዋሪውን ህልውና እየተፈታተኑት ነው። ለኢሳት የህዝብ ብሶትና ምሬት ሰሞኑን እየደረሱት ናቸው። ኢትዮጵያ የውሃ ማማ መሆኗ አሳሳቢ ደረጃ ላይ እየደረሰ ያለበት ሁኔታ ነው ያለው። ከ3 ኪሎ ሜትር ተቋርጦ በጀሪካን እስከ 10 ብርና ከዛም በላይ ተከፍሎ ነው። ለዛም ደግሞ የተፈረሰና ንጹህ ያልሆነ ውሃ በእንደዚህ አይነት ሁኔታ እንዴት አይነት ብዙ በጣም በቃ አሳሳቢ ደረጃ ላይ ነው ያለው። ሁሉም ቦታ የምትሰማው ምሬት ነው፣ ብሶት ነው፣ ውሃ የለም ነው። ምግብ በልተው ሁሉ ውሃ ላይ ሸጥ ይችላል። እንደዚህ አይነት አሳሳቢ ሁኔታ ያለበት ሁኔታ ነው ያለው። በዛ ላይ ደግሞ የማብራት ጉዳይ በቃ ልትቋቋመው ከምትችለው በላይ በጣም አሳሳቢ ሆኗል። ውሃ ካላገኘ መብራት ካላገኘ በከተማ ያው የአፍሪካ መዲና የኢትዮጵያ ዋና ከተማ የአፍሪካ ተምሳሌት እየተባለ የምትነገርባት በአፍሪካ አዲስ አበባ ደረጃ ያለች ከተማ ነው። ስለዚህ እጅግ በጣም የከፋ ሰው የሪፋን እየተሸከመ ሩቅ ሀገር አዲስ አበባ ዙሪያ እንደሆነ እንደሚደረገው አይነት እየሄደ ነው ያሳው እየከፋ ኢትዮጵያውያን ይናገራሉ። የሀገር ቤት ድምጽ የውሃና መብራት ችግር ኢትዮጵያ ውስጥ ህዝቡን እያመሰው ነው። አሁን ላይ ፈጽሞ በርትቷል። መንግስት ደግሞ ዘንድሮም የተሻለ ለማቅረብ እየሰራው ነው ይላል። ሰላም ጤና ይስጥልን፣ እንደምንዋላችሁ እንደምናመሻችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። መስከረም 7 ቀን 2006 ዓ.ም ማክሰኞ ጋዜጠኛ እስክንድር ነጋና መምህርትና ጋዜጠኛ ሪዮት አለሙ ለአውሮፓ ህብረት ለታላቁ የሳካሮቭ ሽልማት ከሰባቱ እጩዎች መሃል ተካተቱ። በየዓመቱ ለሚበረከተው የሳካሮቭ ሽልማት በእጩነት ለቀረቡት እስክንድርና ሪዮት 40 የአውሮፓ ህብረት ምክር ቤት አባላት ድጋፍ ሰጥተዋል። የሪዮት አለሙ ቤተሰቦች ይናገራሉ። በጣም ደስ ይለኛል። ለምን አልደሰትም? በእንዲህ አይነት ሁኔታ ውስጥ ሆና ይሄንን ዓለም ተረድቶ ደስ አንድ አይነት ሽልማት ይስጥማል። እንኳን እናትና ሌላውም ቢሆን ደስ ይለዋል። በጣም ነው ደስ ያለኝ። ግን ዓለም አሁንም በሽልማቱ ብቻ ሳይሆን አንዳንድ እንቅስቃሴዎች አድርጎ የምትፈታበትን መንገድ ያለችውም ከውስጥ ምን አይነት እንደሆነ ያው ሰሞኑን አውቃችኋል። እኔ ብትፈታልኝ ነው በጣም ደስ የሚለኝ። የኢትዮጵያ መንግስት ጭራሽ ሽልማቱን በተሸለመች ቁጥር ይናደዳሉ ይመስለኛል። ነገሮች ሌላ እየጀመሩ ሲሄዱ እግዚአብሔር ግን ደግሞ እንደሰው ስላልሆነ አንድ ነገር እነሱ ባመጡባት ቁጥር ደግሞ ያው ሽልማት ተጎን ይመጣል እና ሳይደግስ አይጣላም የሚባል ነገር አለ አይደለ? የከፈለች ያለችበት ነገር ዋጋ ማግኘቱ በራሱ ደስ የሚል ነገር ነው። እሷ እንደዚህ ስታያየች ይህንን ፈተና የምታይበት ነገር ዋጋ አግኝቶላት ለዚህ ክብር ማብቃቱ ደስ የሚያሰኝ ነገር ነው። ሰሞኑን ያው እንደምታውቁት ጥሩ ድባብ ላይ አልነበርንም፣ በሀዘን ውስጥ ነበር ያለነው። ከዛ ስሜት ውስጥ እንድንወጣ አድርጎናል። በጣም ደስ ያለኝ ወይዘሮ አሰለፈች ተክለማርያም የሪዮት አለሙ ወላጅ እናትና ወጣት እስከዳር አለሙ ታናሽ እህት እንደሚሉት ዓለም ይሸልማል፣ ያከብራል፣ የኢትዮጵያ መንግስት ደግሞ ያስራል፣ ያሰቃያል። በእጩነት የቀረቡት እስክንድርና ሪዮት በተደጋጋሚ ዓለም አቀፍ ሽልማቶችን እያገኙ ሲሆን የኢትዮጵያ መንግስት ግን ሽብርተኛ ብሎ ፈርዶባቸዋል። በዚሁም በሳካሮቭ ሽልማት ላይ የሪዮትን እናት አስተያየት እንሰማለን። የዓለም ባንክ በጋምቤላ የተፈጸመውን የማፈናቀል ተግባር ለማጣራት ወደ ጋምቤላ ሊያመራ እየተዘጋጀ ባለበት ወቅት የኢትዮጵያ መንግስት መረጃ የማጥፋት ዘመቻ ላይ በሰፊው እንደተሰማራ የሚያጋልጡ ምልክቶች መታየታቸውን የአኝዋክ የፍትህ ማዕከል አስታውቋል። የኢትዮጵያ መንግስት ከዓለም ባንክ የሚገኘውን $600 ሚሊዮን ላለማጣት ደቡብ ሱዳን ድረስ ዘልቆ የአኝዋክ ተወላጆችን በማስፈራራት አፍኖ በመሰወርና በገንዘብ በማግባባት መረጃ እንዳይገኝ ወይም የተሳሳተ መረጃ ለዓለም ባንክ እንዲደርሰው ለማድረግ ከፍተኛ እንቅስቃሴ ላይ ይገኛል ተብሏል። የአኝዋክ ተወላጆች ጉዳዩን ለዓለም ባንክ ማሳወቃቸውን ገልጸዋል። የኢትዮጵያ መንግስት በዚህ ዙሪያ የተናገረው ነገር የለም።
በዕለቱ ስርጭት ሳምንታዊዎቹም ስለ ኢትዮጵያና የብር ጠብታ ዝግጅቶች ይኖሩናል። በ571051637 የላካችኋቸው መልእክቶችም ይስተናገዳሉ። መሳይ መኮንን ከዜና አዘጋጅ፣ ሰለሞን ከበደ ከዜና አቅራቢ፣ መኩሪያ ገብረ ሚካኤል ከቴክኒክ ባለሙያ ማሌት አበራ ጋር በመሆን ፕሮግራሙን እየመራው አብሬያችሁ ቆያለሁ። መዳረሻችን ምሽት 3 ሰዓት ነው። መልካም ጊዜ ለሁላችን። መኩሪያም ከዕለቱ ዜናዎች ጋር ይቀጥላል። ጤና ይስጥልን እንደምን ዋላችሁ እንደምን አመሻችሁ ውድ የኢሳት ሬዲዮ አድማጮች የዕለቱን ዜና ይዤ ቀርቤያለሁ። ዜናውን ማቀርብላችሁ መኩሪያ ገብረ ሚካኤል ነኝ። በአዲስ አበባ የሚገኙ ነዋሪዎች ከመቼውም ጊዜ በከፋ ሁኔታ የውሃና የመብራት ችግር እንዳለባቸው በምሬት ተናገሩ። መሰረታዊ የውሃና መብራት ችግር ከመቼውም ጊዜ በከፋ ሁኔታ ላይ ይገኛል የሚሉት ነዋሪዎች መንግስት አፋጣኝ እርምጃ እንዲወስድ በመጠየቅ ላይ ናቸው። በመጀመሪያ ደረጃ መብራትን በሚወስድ በተለያየ ደቂቃዎች ነው እየተቆራረጠ ያለው። እሱ አንዱ ሆኖ እንደገና ደግሞ በተከታታይ 2 ቀን 3 ቀን 4 ቀን የሚጠፋበት ያለ። ለምሳሌ በእኔ አካባቢ ያለውን ነገር ተነስተን እንችላለን። መብራት ኃይል ደግሞ የመብራት ኃይል እጥረት አለበት ጠይቀው የለም የመብራት መቆራረጥ ነው እንጂ የኃይል መቆራረጥ አይደለም ይላል። ያ ምን ማለት እንደሆነ ራሱ በጣም አስቸጋሪ ነው። በየጊዜው ይፈነዳሉ። ፈንድተው ገና ተደርጎ ደቂቃ ባንዶላ ይፈነዳል። በተለይ ደግሞ አመት በዓልን ተከትሎ በምትመለከቱበት ጊዜ ምንም ጊዜ ቢሆን ህዝቡ አንድም ጊዜ ተማምኖ ራሱን አውቆ ቤተሰቡንም አረጋግጦ የሚኖርበት ጊዜ የለም። በአዲስ አበባ ከተማ በተለያዩ ስፍራ በርካታ ሰዎች ውሃን በጀሪካን ከሩቅ ቦታ እየቀዱ እንደሚገኙ የአይን እማኞች ተናግረዋል። መብራት የሚጠፋበትን ሰዓት በአግባቡ እንደማያውቁ የተናገሩት ነዋሪዎች የዕለት ከዕለት ስራቸውን ማከናወን እንዳልቻሉ በምሬት በመናገር ላይ ይገኛሉ። አካባቢ እንደተለመደ የማብራት መጥፋት ጉዳይ አዲስ ባይሆንም ከወትሮው በተለየ ሁኔታ ከቅርብ ጊዜ ወዲህ በጣም በሚገርም ሁኔታ ማብራት ማግኘት አልቻለም። ሰው ዝም ብሎ ያለ ተራ ነው የሚጠፋው። ከጠፋ ለረጅም ሰዓት ሳይመጣ ይቆያል እና በስራ ላይ ከፍተኛ የሆነ መዘበራረቅ ፈጥሯል። ከፍተኛ የኃይል ክፍተት አለ። ይሄ ከምን እንደመጣ አይታወቅም። ጠፋፉ ደግሞ በሚገርም ሁኔታ በየቀኑ ኦልሬዲ ከሚኖርበት ሰዓት የማይኖርበት ሰዓት ይበዛል። በጣም አስቸጋሪ ሁኔታ ነው። ውሃ በፊት እንኳን ከፋፍሎ በተወሰኑ ቦታዎች ላይ ውሃ የማግኘት እድሉ ነበረ። አሁን ግን በተለይ ውሃ የሚባል ነገር በፍጹም የለም። የውሃ ችግር በየቦታው የሚታይ ነገር ነው። በጣም አሳሳቢ ሁኔታ ላይ ነው ያለው። ፋብሪካዎች፣ አነስተኛ ኢንዱስትሪዎች፣ ሆቴሎች፣ የውበት መጠበቂያ አገልግሎት መስጫዎች የመሳሰሉ ተቋማት ቋሚ የሆነ አገልግሎት ባለማግኘታቸው ስራቸው እየተስተጓጎለና ገበያቸው ክፉኛ እየተጎዳ እንደሚገኝም ለማወቅ ተችሏል። ሀገራችን ለጎረቤት ሀገር መብራት በመሸጥ ላይ እያለች እኛ ነዋሪዎች እንዴት በጨለማ ውስጥ እንወርቃለን በማለት ጥያቄያቸውን በማቅረብ ላይ ይገኛሉ። እየታየ ያለው የውሃና የመብራት ችግር ሀገር አቀፍ ይዘት እንዳለው ያመነው የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ችግሩን ለመቅረፍ እየሰራ እንደሚገኝ ገልጿል። የኮርፖሬሽኑ የህዝብ ግንኙነት ኃላፊ የሆኑት አቶ ምስክር ነጋሽ ድርጅቱ ችግሩን ለመቅረፍ ወደ ተግባር በመግባት ላይ ይገኛል ያሉ ሲሆን የኃይል መስመሮች መጨናነቅና የኤሌክትሪክ የማስተላለፊያ መስመሮች የጥራት ደረጃ መውረድ ለችግሩ ምክንያት መሆናቸውንም ገልጠዋል። በ2006 ዓ.ም አዳዲስ የኃይል ማስተላለፊያ መስመር የመዘርጋት ስራን ኮርፖሬሽኑ እየሰራ ነው ያሉት አቶ ምስክር በዘንድሮ ዓመት የኃይል መቋረጡን ሙሉ ለሙሉ ለመቅረፍ ይቻላል ሲሉ ለመንግስት መገናኛ ብዙሃን ገልጸዋል። ኢሳት ከውሃ ልማት ድርጅት ጋራ ለማግኘት ያደረገው ጥረት አልተሳካለትም። የዓለም ባንክ ኢትዮጵያ የተቀበለችውን እርዳታ ነዋሪዎችን በማፈናቀል ተግባር ላይ አውላለች የተባለውን መረጃ ለመርመር ዝግጅት በማድረግበት ወቅት የገዢው መንግስት ተወካዮች በጎረቤት ሀገር የሚገኙ የጋምቤላ ስደተኞች ላይ እውነታን እንዲደብቁ በማግባባት ላይ መሆናቸው ተገለጠ። ከጋምቤላ ክልል በርካታ የአኟዋክ ተወላጆች መሬታቸው በመወሰዱ ተፈናቅለው በደቡብ ሱዳንና በኬንያ በስደት ላይ የሚገኙ ሲሆን መንግስት ሚስጥር ያወጣሉ የሚል ከፍተኛ ስጋት አሮበታል ተብሏል። ከ1998 ዓ.ም ጀምሮ የዓለም ባንክን መሰረታዊ የአገልግሎት ጥበቃ የእርዳታ ገንዘብን ገዢው መንግስት በርካታ የጋምቤላ ነዋሪዎችን በመንደር ለማሰባሰብ አውሎታል ተብሎ በተለያዩ አካላት ሰፊ ውንጀላ ቀርቦበታል። ሁኔታው ያሳሰበው የዓለም ባንክ በኢትዮጵያ ላይ
የቀረበውን ክስ ለመመርመር የባንኩ መርማሪ አካላትን በኢትዮጵያና የጎረቤት ሀገር ጭምር በመሄድ ስራቸውን ያካሂዳሉ ተብሎ ይጠበቃል። ተቀማጭነቱ በካናዳ ያደረገው የአኝዋክ የፍትህ ምክር ቤት በአኝዋክ ተወላጆች ላይ በሱዳንና ኬንያ የሚካሄደው የማግባባትና መረጃውን ለመደበቅ የሚደረገውን ስራ እንዳሳሰበው ባወጣው መግለጫ አስታውቋል። ምክር ቤቱ የኢትዮጵያ መንግስት ያካሄደ ያለውን መረጃን የማፈን እንቅስቃሴ የዓለም ባንክ እና ለጋሽ ሀገራት እንዲረዱት ጥሪውን አቅርቧል። በቅርቡም የገዢው መንግስት አካላት ጋምቤላ ክልል በመሄድ በክልሉ በሚገኙ ባለስልጣናትን $600 ሚሊዮን የሚጠጋ ገንዘብ ማጣት ስለሌለብን የተቻለውን ሁሉ አድርጉ በማለት ማግባባታቸውን ምክር ቤቱ ምንጮቹን በመጥቀስ አስታውቋል። ቁጥራቸው ከ70,000 በላይ የሚሆኑ የአኝዋክ ተወላጆችና ሌሎች ነዋሪዎች ባለፉት ጥቂት ዓመታት ከነበሩበት ቀዬ ተፈናቅለው ወደ ሌላ ስፍራ እንዲሰፍሩ መደረጋቸውን በተለያየ ወቅት ሲነገር ቆይቷል። ገዢው መንግስትም በእርዳታ የሚያገኘውን ገንዘብ ነዋሪዎችን በማፈናቀል ተግባር እያዋለው ነው በማለት ዓለም አቀፍ ተቋማት በቅርቡ ክስ አቅርበውበታል። የዓለም ባንክም ጉዳዩ አሳሳቢ መሆኑን ተረድቶ ምርመራ ለማድረግ በዝግጅት ላይ ይገኛል። መንግስት በስደት ላይ ያሉ የጋምቤላ ተወላጆችን ጉቦ ሳይቀር በመስጠት እንዲዋሹ ያደረገ እንደሆነ የአኝዋክ የፍትህ ምክር ቤት ባወጣው መግለጫ አመልክቷል። ከዚህ በተጨማሪም የደቡብ ሱዳንና የኬንያ መንግስታት ስደተኞቹ እንዲመለሱን አማራጭ አድርጎ እየሰራ ሲሆን እርስ በርሳቸው የሚካፈሉበትን ዘዴም በመፍጠር ላይ ይገኛል ሲል ምክር ቤቱ አክሎ ገልጧል። ለ2013 የሳካሃሮ ዓመታዊ ሽልማት በስር ላይ የሚገኙት ጋዜጠኛ ሪዮት ዓለሙና እስክንድር ነጋ ከሰባት እጩዎች መካከል ተደርገው ለውድድር ቀረቡ። ከፓኪስታን፣ ከአሜሪካ፣ ከሩሲያ፣ ከቤላሩስና ከቱርክ የተውጣጡ እጩዎች በሚቀጥለው ሳምንት መጀመሪያ ላይ በአውሮፓ ፓርላማ የሰብአዊ መብት እና የውጭ ግንኙነት የልማት ኮሚቴ ቀርበው የመጨረሻ አሸናፊዎች ምርጫ ይደረጋል ተብሎ ይጠበቃል። ሰባቱም የቀረቡት እጩዎች በተለያዩ የአውሮፓ ፓርላማ አባላት የተመረጡ ሲሆን በስር ላይ የሚገኙት ጋዜጠኛ ሪዮት ዓለሙና እስክንድር ነጋ በ40 የአውሮፓ ፓርላማ አባላት እንደተመረጡ ከአውሮፓ ፓርላማ የተገኘ መረጃ ያመለክታል። ሁለቱም የኢትዮጵያ ጋዜጠኞች ከዚህ በፊት የተለያዩ ሽልማቶች ያገኙ ሲሆን በከፍተኛ የአውሮፓ የፓርላማ አባላት ቁጥር ከተመረጡት ጥቂት እጩዎች መካከል ሆነዋል። የመጨረሻው አሸናፊ ምርጫ ጥቅምት 2 2006 በፈረንሳይ በሚካሄደው የአውሮፓ የፓርላማ ፕሬዝዳንት ኮንፈረንስ ላይ ይካሄዳል ተብሎም ይጠበቃል። የመጨረሻ አሸናፊዎች ህዳር 12 2006 ሽልማቱን እንደሚረከቡም ከወጣው ፕሮግራም መረዳት ተችሏል። የእስራኤል የጠቅላይ ፍርድ ቤት የሀገሪቱ ፓርላማ ህገወጥ ስደተኞችን በተመለከተ ሲገለገልበት የነበረውን ህግ በመሻር በስር ላይ ያሉ በርካታ ኢትዮጵያውያንን ይጠቅማል የተባለ ውሳኔ አስተላለፈ። ተሰይመው የነበሩ 9 ዳኞች በአንድ ድምጽ ስደተኞቹን ሰብአዊ መብት አይጠበቅም ያሉትን ህግ እንዲሻር አድርገዋል። በአገልግሎት ላይ የሚገኘው የፓርላማ ህግ ህገወጥ ስደተኞች የተባሉ ሰዎችን ለ3 ዓመት በእስር ቤት ቆይተው ወደ ሀገራቸው እንዲመለሱ የሚያደርግ የነበረ ሲሆን አዲሱ የጠቅላይ ፍርድ ቤት ውሳኔ በእስር ላይ የሚገኙ ኢትዮጵያውያን፣ ሱዳናውያንና ኤርትራውያን ስደተኞች በ90 ቀን ውስጥ ውሳኔ እንዲሰጣቸው ያዛል። በአሁኑ ሰዓት 2000 የሚጠጉ ህገወጥ ስደተኞች በእስር ላይ የሚገኙ ሲሆን አብዛኛዎቹ ኢትዮጵያውያን እንደሆኑ በእስራኤል ተባባሪ ሪፖርተራችን ዘግባለች። የእስራኤል ጠቅላይ ፍርድ ቤት 9 ዳኞች ማለት ነው። በ9 ዳኞች ባንድ ግን እነዚህ ሰዎች ያለ ፍርድ ማሰር ህግ አይደለም፣ ሁማኒቲም አይደለም፣ የሰውን ክብር መንካት ነው። ሰላም በሽራል በ90 ቀን ውስጥ እያንዳንዱ እስረኛ በመጥራት ችግሩን በመጠየቅ በአስቸኳይ ውሳኔ እንዲወሰድ ያን ሲሆን ይላል ሰብአዊነት መታየት አለበት፣ ርህራሄ ሊኖር ይገባል፣ አዘኔታ ሊኖር ይገባል፣ ሰውን እንደ ሰውነቱ ደግሞ ልናከብረው ይገባል። ያ ማለት እንግዲህ ባጭሩ ፍትሃቸው ማለት ነው። የጠቅላይ ፍርድ ቤቱ ውሳኔ እንዲሰጣቸው ያላቸው ወደ 2000 የሚጠጉ ስደተኞች አስፈላጊው የሰብአዊ መብት ጥበቃን አያያዝ እንዲደረግላቸው ያዛል።
ከ18 ወራት በፊት ተግባራዊ የተደረገው የፓርላማ ህግ በርካታ ስደተኞችን አብዛኛዎቹ ኢትዮጵያውያን የሆኑ እንዲንገላቱ እንዳደረጋቸው በተለያዩ መገናኛ ብዙሃን ሲዘገብ መቆየቱ ይታወሳል። አዲሱ ጠቅላይ ፍርድ ቤት ውሳኔ ባጭሩ በስር ላይ ያሉ ስደተኞች ይፈቱ እንደማለት እንደሆነ ተባባሪ ዘጋቢያችን ከስፍራው ገልጣለች። በመጨረሻም ትላንት በዚህ በዋሽንግተን ዲሲ በአንድ የታጠቀ ሰው የተፈጸመው ግድያን ተከትሎ አሜሪካ ባንዲራዋ በግማሽ ወርዶ እንዲውለበለብ አደረገች። አሮን አሌክሲስ የተባለው የቀድሞ የባህር ኃይል ተጠባባቂ ባልደረባ ኔቪያርድ በተባለው ወታደራዊ ተቋም ላይ በወሰደው የተኩስ እርምጃ 12 ሰዎችን ገድሏል። ከፍተኛ ጥበቃ በሚደረግበት ወታደራዊ ተቋም ላይ የተፈጸመው ጥቃት በአሜሪካ የጸጥታ ኃይሎች ዘንድ ትልቅ መናገሪያ ሆኖ ይገኛል። በጅምላ የተኩስ ግድያ የፈጸመው ግለሰብ የተኩስ ልውውጥ በተደረገበት ወቅት የተገደለ ሲሆን ግድያውን ለምን እንደፈጸመ የታወቀ ነገር የለም። ከተገደሉት 12 ሰዎች በተጨማሪም 8 ሰዎች ክፉኛ ቆስለው በሕክምና ላይ ይገኛሉ። የአሜሪካው ፕሬዝዳንት ባራክ ኦባማ የሀገራቸው ሰንደቅ ዓላማ በዋይት ሃውስ እና በፓርላማ መሰብሰቢያ ቅጥር ግቢ ውስጥ በግማሽ ዝቅ ብሎ እንዲውለበለብ ትዕዛዝ አስተላልፈዋል። የቀድሞ የባህር ኃይል ባልደረባ ጥበቃ ወደሚደረግበት ወታደራዊ ተቋም የባህር ኃይል መታወቂያ በመያዝ ሊገባ እንደቻለ የዋሽንግተን ዲሲ ፖሊስ ኃላፊ አስታውቀዋል። ቀድሞ ከሚያገለግልበት የባህር ኃይል በምን ምክንያት እንደለቀቀ በይፋ የታወቀ ነገር ባይኖርም ስማቸውን ይፋ ያላደረጉ ወታደራዊ ባለስልጣን ገዳዩ ከባህሪ ጋር የተያዘ ችግር እንዳለበት ተናግረዋል። ትላንት ረፋዱ ላይ በተካሄደ የጅምላ የተኩስ ግድያ የአሜሪካ ሕግ መወሰኛ ተቋማትና 6 በአቅራቢያው የሚገኙ ትምህርት ቤቶች እንዲዘጉ የተደረገ ሲሆን ለተወሰነ ጊዜ ከሬገን አየር ማረፊያ የሚደረግ በረራም ተቋርጧል። ከ1999 እስከ 2003 ዓመተ ምህረት በአሜሪካ የባህር ኃይል ውስጥ እንዳገለገለ የተነገረለት ግለሰብ ግድያውን እስከፈጸመበት ጊዜ ድረስ በአንድ ወታደራዊ የቴክኒክ ድጋፎችን በሚሰጥ ተቋም ውስጥ ይሰራ እንደነበርም ለማወቅ ተችሏል። ውድ የኢሳት ሬዲዮ አድማጮች የዕለቱ ዜና በዚሁ አበቃ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ፣ መልካም ጊዜ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። በአዲሱ ዓመት መባቻ የኢሳት 3ኛ ዓመት በሙኒክ ከተማ ከጀርመኖቹ የኦክቶበር ፌስት ጋር አብሮ ይከበራል። 3 ጉዳዮች ባንድ የተጣመሩበትን ይህን ልዩ በዓል ለማክበር ከዓለም ዙሪያ ኢትዮጵያውያን ከያሉበት ወደ ሙኒክ ይሰባሰባሉ። በትዝታዋ ንግስትና በመድረኳ እንቁ በአርቲስት በዛወርቅ አስፋው በሚደምቀው በዚህ ልዩ በዓል ላይ አቶ ነአምን ዘለቀ፣ አቶ የሱፍ ያሲን፣ ዶክተር ታደሰ ብሩና አክቲቪስት ታማኝ በየነ ይገኛሉ። ልምድና ዕውቀታቸውን እያዋዙ ያካፍላሉ። የቀድሞው የህወሓት መስራች አቶ ገብረመድህን አርያና አክቲቪስትና ጋዜጠኛ አበበ ገላው በስካይፒ ከታዳሚዎች ጋር ይገናኛሉ፣ ይወያያሉ። ዶክተር ዘነበ ተሾመና ወይዘሮ አሳየሽ ታምሩ ከተጋባዥ እንግዶች መካከል ናቸው። የኢሳት የለንደንና የአምስተርዳም ስቱዲዮ ጋዜጠኞችም መድረኩን ይመራሉ። አዝናኝና አስተማሪ ዝግጅቶችን ያቀርባሉ። የአውሮፓ የኢሳት ድጋፍ ሰጪ ኮሚቴዎችም በአንድ ሌማት ዙሪያ ተሰባስበው ስላለፈው ልምዳቸው ያወጋሉ። ስለወደፊቱ ጉዞ ብሩህ ዓላማ ይሰንቃሉ። ያስታውሱ፣ አዲስ ዓመት ኦክቶበር ፌስትና የኢሳት 3ኛ ዓመት በሙኒክ ባንድ ላይ ይከበራሉ። በአንድ ድንጋይ 3 ወፎች ይገደላሉ። እንደ አውሮፓውያኑ አቆጣጠር ሴፕቴምበር 21 2013 ዓመተ ምህረት በዕለተ ቅዳሜ ከ13 ሰዓት ጀምሮ በጀርመን ሙኒክ መከበር በሚጀምረው በዚህ ልዩ በዓል ላይ ይታደሙ ዘንድ እርሶም ተጋብዘዋል። ይህ ታሪካዊ በዓል እንዳያመልጦ ፕሮግራሙን ከወዲሁ ያመቻቹ። ቦታ በርገር ሃውስ ካርልስፊልድ አልሃቸር ስትራት፣ ፖስት ኮድ 185757 ካርልስፊልድ ሙኒክ። ለተጨማሪ መረጃ የኢሳትን ድረገጽ
ወይም የኢሳትን ፌስቡክ ይጎብኙ። አዲሱ ዓመት ለመላው ኢትዮጵያውያን የደስታ፣ የስኬት፣ የብልጽግና፣ የጤናና የድል ዓመት ይሁንልን። የኢትዮጵያ ሳተላይት ራዲዮና ቴሌቪዥን የኢትዮጵያ ሳተላይት ቴሌቪዥን የተቋቋመበትን 3ኛ ዓመት ምክንያት በማድረግ ልዩ የኢሳት ቀን በእስራኤል ሀገር በታሪካዊቷ ኢየሩሳሌም ከተማ ተሰናድቷል። በዝግጅቱ ላይ ዕውቁ የኢትዮጵያ ልጅ ታማኝ በየነ የክብር እንግዳ ሆኖ በሀገሩ ጉዳይ ከሀገሩ ልጆች ጋር ይመክራል። ስመጥሩ ድምጻዊ ሻምበል በላይነህ ጥዑም ዜማዎችን ሊያንቆረቁር ማሲንቆን አንግቦ በዝግጅቱ ላይ ይታደማል። ታዋቂው የኢሳት ጋዜጠኛ መሳይ መኮንን እንዲሁም ወጣቱ ብዕረኛ ሄኖክ ሽጥላ በስካይፕ የሚሉት ይኖራቸዋል። ምን ቀረ? ሁሉ ዝግጁ ሆኖ የእርሱ መምጣት ይጠባበቃል። ሐሙስ ሴፕቴምበር 19 2013 በቢያን ክላል አንደኛ ፎቅ ረሆቢያ ፎናት ኢየሩሳሌም በመገኘት የኢሳት አጋርነቱን ያሳዩ ዘንድ ተጋብዘዋል። ትኬቶቹን በሚከተሉት የስልክ ቁጥሮች ማግኘት ይችላሉ። ኢየሩሳሌምና አካባቢው 054 573 0313 ቴል አቪቭና አካባቢው 054 253 3189 ኦር ይሁዳና አካባቢው 054 223 0393 ኤችኤም ኮምፒውተር መሸጫና ጥገና መደብር ሮቦት እና አካባቢው 050 399 8896 ባቲባር ቤሪያኮቭና አካባቢው 054 532 9451 በመደወል ትኬቶችን ማግኘት ትችላላችሁ። የበለጠ መረጃ ካስፈለገው ደግሞ 054 573 0313 ወይም 054 223 0393 ይደውሉልን። የኢሳት ኮሚቴ ኢሳት በእስራኤል ከነኩት አርበኛ ቢቆጠር ስንቱ ጀግና አያልቅም የኔትና ናዬ በካም ዜና ለመጽሐፍ አንባቢያን የምርጫ 97ን ታሪካዊ ክስተትና ጥሎት ያለፈውን አሻራ የነጻነት ጎህ ሲቀድ በተሰኘው መጽሐፋቸው ከቃሊቲ እስር ቤት ለአንባቢያን ያቀረቡት ዶክተር ብርሃኑ ነጋ ዛሬ ደግሞ ዴሞክራሲና ሁለንተናዊ ልማት በኢትዮጵያ በሚል ርዕስ አዲስ መጽሐፍ በኢትዮጵያውያን አዲስ ዓመት እነሆ ይላሉ። በኢትዮጵያ የፖለቲካ ሁኔታ ላይ አስተዋጽኦ ለማበርከት የሚፈልጉ ግለሰቦችና ቡድኖች በቅድሚያ ከዚህ መጽሐፍ ጋር መነጋገር መመካከርና መከራከር ይኖርባቸዋል ይላሉ። ከመጽሐፉ የጀርባ ሽፋን ላይ አስተያየታቸውን ያሰፈሩት ኢኮኖሚስቱ ዶክተር ጌታቸው በጋሻው እርሶስ ምን ያስባሉ? ከፊታችን ኢትዮጵያን አዲስ ዓመት ጀምሮ በተመጣጣኝ ዋጋ በገበያ ላይ ይውላል። በአውሮፓ በሰሜን አሜሪካና አፍሪካ በተለያዩ ከተሞች ከሚገኙት ወኪሎቻችን ጋር በመገናኘት መጽሐፉን በእጆ ያስገቡ። በቀጥታ ከነጻነት አሳታሚ መግዛት ለምትፈልጉ ድረገጻችንን www.npabooks.com በመጎብኘት የፈለጉትን ያህል ማዘዝ ወይም መግዛት ይችላሉ። ማንበብ ሙሉ ሰው ያደርጋል። ዲሞክራሲና ሁለንተናዊ ልማት በኢትዮጵያ ደራሲ ዶክተር ብርሃኑ ነጋ፣ አሳታሚ ነጻነት አሳታሚ ድርጅት። አዲሱን ዓመት በማስመልከት ታላቅ የኢሳት ምሽት ቦታዋ ዲጄ ዳኒና ሰብሰብ በሉ የኪነት ቡድን ከቶሮንቶ እንዲሁም ታዋቂው ድምጻዊ አብዱ ኪያር ቆይታዎትን ዘና ያደርግልዎታል። በዕለቱ ጋዜጠኛና አክቲቪስት አበበ ገላው በእንግድነት ተጋብዟል። ዕለቱ ቅዳሜ ሴፕቴምበር 21 2013 ሰዓቱ ከምሽቱ 6 PM ጀምሮ ቦታው ብሮንሰን ሴንተር 211 ብሮንሰን አቬኑ የመግቢያ ዋጋ $30 ኦታዋ ሰብሰብ በሉ።
ሲቸግረን ብዙ አይተናል የመጣነው መንገድ ያሳዝናል እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ በድጋሚ የአክብሮት ሰላምታችን ከያላችሁበት ይድረሳችሁ ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው መሳይ መኮንን ከለቱ ስርጭት ጋር አብሬያችሁ ቆያለሁ ከተለያዩ የኢትዮጵያ አካባቢዎች ከሚደርሱ መረጃዎች ለማወቅ እንደተቻለው ኢትዮጵያ ውስጥ የመብራትና የውሃ ችግር ህዝቡን ክፉኛ እየተፈታተኑት ነው ዛሬም የሀገር ቤት ድምጽ ባጭሩ እንሰማለን የኢትዮጵያዊውን ምሬትና ብሶት እናቀርባለን ጋዜጠኛ እስክንድር ነጋና መምህርትና ጋዜጠኛ ሪዮት አለሙ የአውሮፓ ህብረት የ2013 የሳካሮቭ ሽልማት እጩ ሆነው ተመርጠዋል በ40 የአውሮፓ የምክር ቤት አባላት ድጋፍ ማግኘታቸው ታውቋል የዕለቱ አብይ ትኩረታችን ነው ከተጀመረው ሙዚቃ ጋር አሁንም እንድትቆዩ በአክብሮት እንጋብዛለን መልካም ጊዜ ብራናው ይነበብ ተዘርግቶ ባትሮሱ ላይ የነፋስ ይለደስ የነተዋናይ የት ጋር እንደሆነ ይታየኛል በመሰረት የባላው ከሌለ የለም የፊቱ ሳይራመድ በታሪክ ምንጣፍ ሰው አይደርስም ከዛሬ ደጃፍ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ከአድማስ የራቀን ምነው ይሄ መንገድ ያባክነኛል በየት በኩል ብሄድ ወደ ረፍታ ሀገሬ ቶሎ ያደርሰኛል ቀስተ ደመና ነው የለበስኩት ጥበብ የያዝኩት አርማ አልጠላም ወድጄ የነፍሴ ላይ ፋኖስ እንዳይጨልማ አንተ አብርሃም የኦሪት ስብሐት የእነ እስማኤል የይስሐቅ አባት ልክ እንደ አክሱም ራስ ቀርጸሃት ራሴን በፍቅር ጧፍ ለኩሳት ነፍሴ ጠላት ትዛል ከናሁን ልቤ የእድሜን ገናን እንዳይቀርብኝ ሰው ለመውደድ ካንቱ ይደከመኝ ያኔ ገና ውስጤን አመመኝ አመመኝ ሌላ አመመኝ ሌላ አመመኝ ያኔ ገና ውስጤን አመመኝ ያኔ ገና ውስጤን አመመኝ ሌላ አመመኝ ይህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ስርጭት ነው በቀድሞ የሶቪየት ህብረት ሳይንቲስትና የነጻነት ታጋይ አንድሬይ ሳካሮቭ ስም በየዓመቱ በአውሮፓ ህብረት ምክር ቤት ለሚሰጠው ሽልማት ዘንድሮ 7 እጩዎች ይፋ ሆነዋል እንደ አውሮፓውያን አቆጣጠር ከ1988 ጀምሮ መሰጠት የተጀመረው የሳካሮቭ ሽልማት ህይወታቸውን ለሰብአዊ መብት መከበርና ሐሳብን በነጻነት ለመግለጽ አሳልፈው የሰጡ መስዋዕትነትን ለከፈሉ ሰዎች ይበረከታል በእጩነት ደረጃ ከዚህ ቀደም በ2010 ወይዘሪት ብርቱካን ሚደቅሳ የመጨረሻዎቹ 3 ውስጥ ገብተው እንደነበር የሚታወስ ነው ለዘንድሮ በእጩነት ከቀረቡት መሃል ሁለቱ ኢትዮጵያውያን ናቸው ጋዜጠኛና መምህርት ሪዮት አለሙ እንደዚሁም ጋዜጠኛ እስክንድር ነጋ በ40 የአውሮፓ ህብረት የምክር ቤት አባላት ድጋፍ አግኝተው በእጩነት ቀርበዋል የፊታችን ጥቅምት ወር ላይ አሸናፊው ይፋ ይደረጋል ጋዜጠኛና መምህርት ሪዮት አለሙ ባለፈው ሳምንት የጀመረችው የራብ አድማ ለ5 ቀናት ቀጥላበት ምግብ መብላት እንደጀመረች ይታወቃል ለሳካሮቭ ሽልማት እጩ መሆኗ የተሰማው ይህ የሪዮት አለሙ የራብ አድማ መነጋገሪያ በሆነበት ጊዜ ላይ ነው እናቷን ወይዘሮ አሰለፈች ተክለማርያምን አነጋግሬያቸው ነበር እኔ ልጅ በጣም ነው ደስ የሚለኝ ግን ያለችበት ሁኔታ ያው እናንተም ታውቃላችሁ በራብ አድማ ላይ ነበረች 5 ቀን እህል አልበላችም አሁን ደግሞ ያው ቤተሰብም አይጎበኛት በተለይ እስከዳርና ስለሺ እንዳይገቡ ተከልክለዋል እነሱም ካልገቡ ሌላ ማንንም አልፈልግም ብላለች ፈቀድን ለማለት ያህል እናትና አባት ይግቡ የሚል ነገር አለ በየቀኑ ደግሞ እኛ መሄድም አንችልም ብንሄድም እሷም አፍሮታለንም እኔ የምመርጠው ሰው የለም ሁሉም ጓደኞችን ቤተሰቦችን ለኔ እኩል ናቸው አልጠየቁኝ በሚል ያው ከኛ ናት አሁን የሚጠይቃት የለም እንግዲህ ወደ ሽልማቱ እንምጣ ወደዛ አሁን ወዳለችበት ሁኔታም ይነግሩኛል ሽልማቱ በጣም ታላቅ ሽልማት ነው ለታላላቅ ሰዎች የሚሰጥ ነው ከ7 ውጪዎች አንዷ መሆኗ ያለችበትም ሁኔታ ይታወቃልና ምንድነው የሚሰጠው ስሜት ደስታ ወይስ ሌላ ምንድነው የሚሰማው
በጣም ደስ ይለኛል። ለምን አልደሰትም? በእንዲህ አይነት ሁኔታ ውስጥ ሆና ይሄንን ዓለም ተረድቶ ለሷ እንዲህ አይነት ሽልማት ሲሽልማል እንኳን እናትና ሌላውም ቢሆን ደስ ይለዋል። በጣም ነው ደስ ያለኝ። ግን ዓለም አሁንም በሽልማቱ ብቻ ሳይሆን አንዳንድ እንቅስቃሴዎች አድርጎ የምትፈታበትን መንገድ ያለችውም ከውስጥ በምን አይነት እንደሆነ ያው ሰሞኑን አውቃችኋል። እኔ ብትፈታልኝ ነው በጣም ደስ የሚለኝ። ከመፈታቱ በላይም ደግሞ ያለችበትን ሁኔታ መታገሏን ለምን እንደታሰረች ተደርጎ የሸለማት ክፍል ትልቅ ዋጋ ነው የምሰጠው። በጣም ነው ደስ ያለኝ። እንግዲህ በእጩነት ነው ከሰባቱ አንዷ ናት። ጋዜጠኛ እስክንድር ነጋም አለ። ዓለም በዚህ መልኩ እያስታወሳት ነው። ዓለም ይሸልማል። አውሮፓ ህብረት እዚህም የተለያዩ የአሜሪካ ድርጅቶች የተለያዩ ሽልማት ይሰጣሉ። ነገር ግን የኢትዮጵያ መንግስት በሽብርተኝነት ከሷታል። ሁለቱን ነገሮች እንዴት ያያቸዋል እርስዎ? እኔ ሁለቱን ነገር ሳንዛዝረው እንደውም ጭራሽ ሽልማቱን በተሸለመች ቁጥር ይናደዳሉ ይመስለኛል። ነገሮች ሌላ እየጀመሩ ሲሄዱ እግዚአብሔር ግን ደግሞ እንደ ሰው ስላልሆነ አንድ ነገር እነሱ ባመጡባት ቁጥር ደግሞ ያው ሽልማት ተጎን ይመጣል እና ሳይደግስ አይጣላም የሚባል ነገር አለ አይደለም። የኢትዮጵያ መንግስትማ ምንም ቢሆን እንደውም ለሀገሪቱ ብርቅዬ የሆነ መሸለም የሚገባት ሽልማት የሚገባት ልጅ ነው አሸባሪ ብሎ ያሰራት እንጂ አሸባሪ የምትባል ልጅ አይደለች። እኔ እንጃ ምን አይነት አስተሳሰብ እንዳለ አላውቅም እንጂ እነሱን ሳይሰማቸው ያሰሯት ክፍሎችን ቢሆን ስለሷ ሳይረዱ አይቀሩም ብዬ ነው የማስበው። እሷ ሰምታለች መታጨቷን የሳካሮቭ ሽልማት እጩ መሆኗን? እንግዲህ እኔ አልገባሁኝም። አንድ ሰው እንዳይመጣ ብላለች። አትስማ እርግጠኛ አይደለሁም። ማን ገብቶት ነግሯታል ብለህ ነው? ምናልባት አባትየው ዛሬ ሄዶ ነበር ተብሏል እና አስገብተው ከሆነ በጠበቆች በር እሱ ሰምቶ ከሆነ ይነግራታል። ይህ ሽልማት ወይም ደግሞ እጩነቱም ያውን ብቻ አይደለም ከዚህ በፊትም የተለያዩ ዓለም አቀፍ ሽልማቶችን አግኝታለችና ምን ይሰማታል? እንደውም እስካሁን ያለውን ታውቃለችና ተነጋግራችኋል ብዬ ነው። አዎ በጣም ነው ደስ የሚላት። ያቱም ከተረዱኝ የሚል መረዳታቸው ራሱ ለሷ ትልቅ ደስታ ነው የሚሰጣት። ደስ ነው የሚላት። ሰሞኑን አይተዋታል። የምግብ አድማ ላይ ነበረች። የምግብ ያለ መብላት አሁን ደግሞ መብላት እንደጀመረችም ተነግሯልና ሁኔታዋ ምን ይመስላል? ሰሞኑን ካዩት ባለፈው ሲሄድ ያው የበዓሉ ዕለት መልሻለሁ። ድጋሚ 3 ቀን ቆይቼ 4 ቀን ቆይቼ ነው የሄድኩትና ሲሄድ ሁለተኛ እንዳትመጪ ብላለችኝ። ሰውነቷ ቀንሶ ነበረ፣ ከፍታ ነበር። እንግዲህ 4 ቀን 5 ቀን አለመብላትና ውሃ አለመጠጣት በጣም ይጎዳል ሰውነቷ ቀንሶ ነበረ። አሁን ግን በእህል ብቻ አይደለም እና አክብሪት በቃ ከኔ ትግል ጎን ለምን ደማሰኝ ባልበላ ምን ሆናለሁ? አሁን ደግሞ ምግብ ቀምቻለሁኝ። ሌሎች እንደታሰሩ ታሰራለሁ። እነሱም ዘመድ ይቅርባቸው የሌለ የማረሚያ ቤቱ ምግብ እየበሉ ምን እያሉ አሉ አይደለም ወይ? እኔም ከነሱ ጋር አንዷ ሆኜ እኖራለሁኝ። ጥያቄ እስካልተመለሰ ድረስ እንዳትመጭኝ ያለችኝ። እኔም ሀሳቧን ደብቄ አልሄድኩም። የእስር ቤቱ ኃላፊዎች ጥያቄዋን እስካሁን አልመለሱም አይደለም? አንዱን እንግዲህ አንዱ ያው አላስወጣትም። ያው እንዳትሳደብ እሺ ኮሎኔልዋ ተደርጋለች። አንደኛው የእሷና የኛዋ ጉዳይ ነው እንዳይገቡ ያለችው። ዛሬ ቀጥረዋቸው ነበረ። ሄዱ ስብሰባ ላይ ነን የሚል ነግረዋቸው ተመልሰዋል። እንግዲህ መቼም እንደሚነሱ አልታወቅም። ዛሬ ስብሰባ ላይ ናቸው አሉ። እሷ ይሁን ስለሌላ አላወኩም። እንግዲህ ወይዘሮ አሰለፈች በድጋሚ እንኳን ደስ አሎት ለሳካሮቭ ሽልማት እጩ በመሆኗ መምህርትና ጋዜጠኛ ሪዮት አለሙ በጣም ነው ማመሰግኖት። እኔም አመሰግናለሁ። የጋራችን ነው ደስታው። አድማጮች በዚሁም በሳካሮቭ ሽልማት ዙሪያ የጋዜጠኛና መምህርት ሪዮት አለሙ ታናሽ እህት ወጣት እስከዳር አለሙና እጮኛዋ ጋዜጠኛ ስለሺ አጎስ በአጭሩ የተናገሩትን ስለ ኢትዮጵያ በተሰኘው ዝግጅታችን ካሳውን ይልማም ያቀርብላችኋል። ወደ ኋላ ላይ ጠብቁት። ቀጥሎም የሀገር ቤት ድምጽ እንሰማለን። ለኢሳት ሬዲዮና ቴሌቪዥን በፌስቡክ ገጹ በስልኩም በኢሜልና በተለያዩ መንገዶች ከኢትዮጵያውያን ከሀገር ቤት ብሶትና ምሬት እየደረሱት ነው። በተለይም የውሃና መብራት ችግር አሁን ላይ ከምን ጊዜም በላይ ከፍቷል ሲሉ የሚገልጹት ኢትዮጵያውያን ይሄኛውስ ፈተና ጊዜ የሚሰጠው አይደለምም ይላሉ። ወደ ተለያዩ አካባቢዎች ደውለን ነበር። ኢትዮጵያ ማማናታችን እጇን ዘርግታ ለአምላካችን እጇን ዘርግታ የመብራትና የውሃ ችግር ህዝቡ ከሚቆጣጠረው በላይ እንደሆነበት ነው የሚገለጸውና እናንተ አካባቢ እንዴት ነው? በቅድሚያ አካባቢያችሁ የት እንደሆነ ገለጽልኝ።
ያለሁት ደቡብ ሐዋሳ አካባቢ ነው። ሐዋሳ አካባቢ እንደተለመደ የማብራት መጥፋት ጉዳይ አዲስ ባይሆንም ከወትሮው በተለየ ሁኔታ ከቅርብ ጊዜ ወዲህ በጣም በሚገርም ሁኔታ ማብራት ማግኘት አልቻለም። ሰው ዝም ብሎ ያለ ተራ ነው የሚጠፋው። ከጠፋ ለረጅም ሰዓት ሳይመጣ ይቆያል እና በስራ ላይ ከፍተኛ የሆነ መዘበራረቅ ፈጥሯል። ከፍተኛ የኃይል ክፍተት አለ። ይሄ ከምን እንደመጣ አይታወቅም። ጠፋፉ ደግሞ በሚገርም ሁኔታ በየቀኑ ወረዲ ከሚኖርበት ሰዓት የማይኖርበት ሰዓት ይበዛል። በጣም አስቸጋሪ ሁኔታ ነው። ውሃ በፊት እንኳን ከፋፍሎ በተወሰኑ ቦታዎች ላይ ውሃ የማግኘት እድሉ ነበረ። አሁን ግን ውሃ የሚባል ነገር በፍጹም የለም። የውሃ ችግር በየቦታው የሚታይ ነገር ነው። በጣም አሳሳቢ ሁኔታ ላይ ነው ያለው። እንግዲህ እነዚህ ሁለቱ ነገሮች መሰረታዊ ናቸው። በተለይ ውሃ ይሄንን ህብረተሰቡ ችግሩ የበዛበት ከሆነ እንዴት ነው እየኖረ ያለው? እኔ በጣም ይገርመኛል። አሁን የውሃ መጥፋት ጉዳይ በጣም አንድ በሃይላንድ ተሞልቶ የሚሸጠው 2 ብር የሚሸጥበት ሀገር ነው የሆነች ያለችው። ይሄ በጣም አሳሳቢ ነው። ኢትዮጵያ የውሃ ማማ መሆኗ አሳሳቢ ደረጃ ላይ እየደረሰ ያለበት ሁኔታ ነው ያለው። ከ3 ኪሎ ሜትር ተቋርጦ በጀሪካን እስከ 10 ብርና ከዛም በላይ ተከፍሎ የሚወጣ ለዛም ደግሞ የተፈረሰና ንጹህ ያልሆነ ውሃ በእንደዚህ አይነት ሁኔታ እንዴት አይነት ህዝቡ በጣም በቃ አሳሳቢ ደረጃ ላይ ነው ያለው። ሁሉም ቦታ የሚሰማው ምሬት ነው፣ ብሶት ነው፣ ውሃ የለም ነው። ምግብ በልተው ሁሉ ውሃ ላይ ይሰጥ ይችላል። እንደዚህ አይነት አሳሳቢ ሁኔታ ያለበት ሁኔታ ነው ያለው። በዛ ደግሞ የማብራት ጉዳይ በቃ ልትቋቋመው ከምትችለው በላይ በጣም አሳሳቢ ሆኗል። እንግዲህ አብዛኛው በተለይ በወጣቶች ዘንድ በብዛት የተሰማሩበት የሥራ ክፍል አለ ከመብራት ጋር የተገናኘ። አሁን ሰው ምን እየሰራ ነው የሚከፍለው? መብራት በእንደዚህ መልኩ እየጠፋ ከሆነ የተለያዩ ነገሮች አሉና ምን እያደረገ ነው ታዲያ? ሰው ግብር ሊከፍል ይችላል፣ ሰው ቤቱን ያስተዳድራል፣ ብዙ ነገር አለ። እንዴት እየሆነ ነው ያለው? እንግዲህ ያው በጣም የሚገርም ነው። በቃ ከአቅም በላይ በሆነ ሁኔታ ገደል ሰው የሚጠየቀው ተመጣጣኝ አይደለም። አሁን በጣም በሚገርም ሁኔታ ንግዱ አካባቢ ባሉ ሰዎች ንግድ ፍቃድ ለማውጣት ከሚመዘገቡ ይልቅ ቁጥራቸው የሚመልሱ ነው የሚበዛው። በቃ እንትን የምትለው ነገር አይደለም። በጣም አሳሳቢ ደረጃ ላይ ነው። ምናልባት ይሄ ነገር ገንፍሎ ወደ ሌላ ነገር ሊሄድ የሚያስችል አይነት ሁኔታ ሊሆን እንደሚችል ነው የሚሰማኝ። ኢኮኖሚ በጣም ተቀዛቅዟል። በዛ ላይ ደግሞ የሆነ ነገር ተመጣጣኝ ግብር ቅመና የለም። በጣም አስቸጋሪ ሁኔታ ነው ያለው። ከዚህ በጣም ከፍተኛ ብሶት ላይ ነው ያለው። ግን እንዴት ሊሆን እንደሚችል በጣም አሳሳቢ ነው። እሺ፣ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ትሆኛለሽ የስደተኞች መሰብሰቢያ መጠለያ ማለት ያው ይጠፋል ይመጣል ሲባል ከወትሮ የተለየ ነው የሚል ነገር ሰምተን ነው። አሁን ያለው ችግር ሊገልጹልን ይችላሉ? ደርበታ ከወትሮ ላይ የተፈለ ነው፣ ግን ያው በዚህ ሰዓት የተከሰተ ነገር ነው። ያው ይጠፋል፣ አብዛኛው ብዙ ቦታዎች ይጠፋል። በእርግጥ ያው እየለመድነው ስለሆነ ጥንቃቄ እናደርጋለን። ከኑሮ ጋር የተያዘ ነው፣ ግብር ይከፈላልና እነዚህ ነገሮች ሲታሰቡ እንደው የምትጠይቁት አካል ጋር መጠየቅ አትችሉም? እስካሁን እንግዲህ ያው አንዳንድ የሚጠይቁ ሰዎች አሉ፣ ግን የሚኖረው ምላሽ ያው ከሀገሪቷ አንፃር ምናምን እንትን ይላሉ። ማለት ያው ተበላሽቶ ነው ምናምን ይሰራል ምናምን በዛ ይደረጋል። ያው ተብላሽ ያው ብዙ አንዴ ከተከሰተ በኋላ ስለነበር ተጠናቀቅ እንትን አስለው፣ ግን ያው ተጽዕኖ አለው ማለት ችግር ይፈጥራል በራሱ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። ኢትዮጵያ ማማና አካባቢ ያለውን የውሃና የመብራት ችግር ይነግሩናል። በአሁኑ ሰዓት ጥሩ ደረጃ ላይ ነው ያለው። ምንም አይነት መብራትና ውሃ ችግር አለ የሚል ነገር ሰምተን ነው። በጣም በሂደት ይቀርበት ከበፊቱ አንፃር ይሻላል። በአሁኑ ደረጃ መንግስት በጣም እየሰራ ያለበት ወቅት ነው። በጣም አመሰግናለሁ። ይሄን ለማረጋገጥ ነበር። እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን በጣም አመሰግናለሁ። እንግዲህ በተለያዩ የኢትዮጵያ አካባቢዎች ያለውን የውሃና የመብራት ሁኔታ ነው ለኢሳት በርካታ አስተያየቶች እየመጡ ነው። ጥቆማዎች፣ ብሶቶች እየደረሱን ያሉትና አዲስ አበባ አካባቢ እስቲ ጠቅለል አድርገሽ ንገሪን። ምንድነው አሁን በተለይ በቅርብ ጊዜ ተከሰቱ የሚባሉት ዋና ከዚህ ከመብራትና ከውሃ ጋር የተያያዙ ችግሮች? በመጀመሪያ ደረጃ
መብራትን በሚወስድ በተለያየ ደቂቃዎች ነው የተቆራረጠ ያለው እሱ አንዱ ሆኖ እንደገና ደግሞ በተከታታይ 2 ቀን 3 ቀን 4 ቀን የሚጠፋበት ጊዜ አለ ለምሳሌ በእኔ አካባቢ ያለው ነገር ነው የሚችለው መብራት ኃይል ደግሞ የመብራት ኃይል እጥረት አለበት ጠይቆ የለም የመብራት መቆራረጥ እንጂ የኃይል መቆራረጥ አይደለም ይላል ያ ምን ማለት እንደሆነ ራሱ በጣም አስቸጋሪ ነው በየጊዜው ይፈነዳሉ ፈንድተው ገና ተደርጎ ደቂቃ ባልሞላ ጊዜ ይፈነዳል በተለይ ደግሞ አመት በዓልን ተከትሎ የምትመለከቱበት ጊዜ ምንም ጊዜ ቢሆን ህዝቡ አንድም ጊዜ ተማምኖ ራሱን አውቆ ቤተሰቡንም አረጋግጦ የሚኖርበት ጊዜ የለም ለምን አንደኛ በሕክምና ተቋማት ያለውን ነገር ተመልከቱ ቤተሰብ ጉዳይ ያለውን ነገር ተመልከቱ ውሃንም በምትመለከቱበት ጊዜ እንዲሁ ነው ሲፈልግ ይመጣል ሲፈልግ ይቀራል መብራትን በምትመለከቱበት አንድ ነገር ይዘው ይችላል የመብራት ኃይሉ ባስያዝ አቶ ሞራስ ገበበ አንድ ጊዜ በቴሌቪዥን ቀርበው ለደረሰው የኃይል መቆራረጥ ይቅርታ እንጠይቃለን ከአሁን በኋላ ግን አስተማማኝ የኃይል አቅርቦት አለን ብለው ህዝቡን ይቅርታ ለመጠየቅ በብሔራዊ አገልግሎቱ ማለት ነው ወንበስ ብለው ቀናት ኃይል በራሳቸው ላይ መጣጣ ስለዚህ አሁን ምንድን ያለው የማኔጅመንት የመልካም አስተዳደር ችግርና የሙስና ውጤት ነው ምክንያቱም እንደምታውቀው እነዚህ የሚመጡት አሮጌ ዕቃዎች ከህንድ እየተገዙ ነው የሚመጡት ባለሙያዎቹ ነባሮቹ ያሉም አይመስለኝም የሉም ከበሳሪያው ጋር አይተዋወቁም ስለዚህ ለአደጋም እንደገና ደግሞ ህዝቡን አትሊስት እክል ብሎ ለመኖር የማይችል ደረጃ ላይ ደርሰና በጣም የከፋ ችግር ነው ከበፊት አንጻር ነው እንግዲህ የመብራትና የውሃ ችግር ረጅም ጊዜ ቆየ ነው በየጊዜው ህብረተሰቡ ሮሮ ያቀርባል አሁን ግን ከፋ እየተባለ ያለው ያንን ደረጃ እንዲነግሩኝ ብዬ ነው እንዴት ነው የመክፋቱ ነገር ለምሳሌ ወደ አዋሳ አካባቢ ደውለን 3 ቀን ያህል ማይመጣበት ጊዜ አለ ውሃ የሚጠፋበት ጊዜ አለ ሰው ምግብ በልቶ ውሃ ማገኝበት ሁኔታ ነው የተፈጠረው ይባላልና እንደዚህ አይነት ችግር አለ አዲስ አበባ አለ በትክክል አለ ለናገር የምፈልገው መሰለኝ ነው በተወሰነ ሰዓት እኮ ያቅርቦት ሲቋረጥ ይችላል ትክክል ነው ነገር ግን 3 4 ቀን 5 ቀን ጭምር ተዳፍነን ሁሉ እንዳውም በፋሲካ በዓል አንድ ጊዜ ይለኛል 4 ተከታታይ ቀኖች ምንም መብራት አልነበረም ውሃንም በምትወስድበት ጊዜ ሁሉ ነው እኔ እናንተ እየተነጋገርን ተጠናችን ነው የለም ቢመጣም በሊት ይመጣል ከዛ በኋላ ይጠፋል ገባል ያ ነገር በጣም ትልቅ ችግር ነው አስተማማኝ የሆነ መግለጫ እውነተኛ የሆነ ነገር አይነግሩም ቢያንስ እኮ በሺፍት እንኳን ይሄኛው ለዚህ ጊዜ ተብሎ ጊዜ የሚሰጥ ነው ሰው አውቆ ሊዘጋጅበት ይችላል ሰው ውሃ ካላገኘ መብራት ካላገኘ በከተማ ያው የአፍሪካ መዲና ኢትዮጵያ ዋና ከተማ የአፍሪካ ተምሳሌት እየተባለች የምትነገርባት በአዲስ አበባ ደረጃ ያለች ችግር ነው ስለዚህ እጅግ በጣም የከፋ ሰው ጀሪካን እየተሸከመ ዱሮ ክፍለ ሀገር አዲስ አበባ ዙሪያ እንደው እንደሚደረገው አይነት እየሄደ ነው ታያካው እየተከታተለ አሁን የሚሉኝ መሀል አዲስ አበባ ነው ጀሪካን እየተሸከመ ሰው መሀል አዲስ አበባ ያለ ችግር ነው መሀል አዲስ አበባ ሲያሳም ብትወስ 4 ኪሎ ብትወስ ያው እንግዲህ መሀል ማለት እንደዚህ ናቸው በዚህ መካከል ሁሉ ጀሪካን እየተሸከመ ነው ሰው የሚሄደው ምታየው ሊጥ እየተሸከመ በየቦታው ስለምን ነው የምታየው ስለዚህ ጄኔሬተር እንዲገዛ አንዳንድ ፊልዶች የሚሸጧቸው እነሱ መብራት ምናምን ማብሪያ የሚፈልጉታል የሌሊት ማብሪያ እነሱን ያመጡና እነሱ ከሚያልቅበት መብራት ይጣል ያምስተራው የሌሊት ነገር ይገባል እና ሰው ምን እየሆነ ነው ያለው ይሄ በጣም ከባድ ችግር ነው መኖር የማይቻልበት እንግዲህ ሌሎች ነገሮች ሊቻሉ ይችላሉ እነዚህ ደግሞ መሰረታዊ ነገሮች ነው በተለይ ውሃ እና ሰው ምን እየሆነ ነው መሰረታዊ ነገሮች ናቸው መብራት ከጤና ጋር ይያያዛል መብራት ከህይወት ጋር ይያያዛል ውሃ ከህይወት ጋር ይያያዛል ዛሬ አዲስ አበባ ደን አይተፈጠም እየተባለ የሚታደርበት የለም ደን አይተፈጠም እየተባለ ትክክል ስለሆነ ነው የምንጠቀሙ በአጠቃላይ በኤሌክትሪክ ነገሮች ነው አሁን ግን አብሮ መብላት የማይቻልበት ከኑሮ ውድነቱ አንፃር ተጫጭቆ እንኳን ልታስቀምጣትን ቅሪት አስቀምጠው እንኳን የሚበሰብስበት በፍሪጅ እንኳን ማስቀመጥ የማትችልበት ደረጃ ላይ የሌለበት ብርሃን ያጣበትና ከተማዋ ወደ ቀድሞ ገጠር የተመለሰችበት የኩራዝ ብርሃን የሚበራበት ከተማ ሆናለች በጣም ነው ማመሰግነው መሰብሰቢያ መጠለያ መደበቂያ መሸሸጊያ እናት ኢትዮጵያ አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው በእለቱ ጉዳዮች ላይ ከሰለሞን ከበደ ጋር አጭር ቆይታ አድርጋለሁኝ እንግዲህ ሰለሞን ዛሬም በተለያዩ ርዕሰ ጉዳዮች ላይ ዜና
መቅረቡ ይታወሳል። እንግዲህ በጋምቤላ ያለው ችግር በተለይም የዓለም ባንክ ሊያደርግ ያቀደውን ማጣራት በተመለከተም የኢትዮጵያ መንግስት መረጃ ለማጥፋት አንዳች እርምጃ እየወሰደ እንዳለ ተሰምቷል። ይህንንም ከዚህ ቀደም አቅርበን ነበር። አሁን በስፋት እየተገለጸ ነው ያለው። እንደዚሁም የውሃና የመብራት ችግር ኢትዮጵያውያንን በከፍተኛ ችግር ውስጥ እንደከተተ ነው የሚነገረው። ለኢሳት በተለይ በጽሁፍ የሚደርሱት መረጃዎች እንደሚያመለክቱት ኢትዮጵያውያን ከዳር እስከ ዳር ማለት ይቻላል በአንድ አይነት ስሜት በብሶትና በምሬት ውስጥ እንዳሉ ነው የሚነገረው። ከምን ጊዜውም በላይ ከወትሮ በተለየ መልኩ ይሄ የውሃና የመብራት ችግር ምናልባትም ህዝቡን ለምሬትና ለብሶት መዳረግ ብቻ ሳይሆን ወደ አንዳንድ ለውጥ ሊያመጣው እንደሚችልም ነው የሚነገረው። እንደዚሁም እስክንድር ነጋና ሪዮት አለሙ የሳካሮቭ እጩ ሆነዋል። የ2013 የአውሮፓ ህብረት በየዓመቱ የሚሸልመው አለ የሳካሮቭ ሽልማት። የዛም ከሰባቱ እጩዎች ሁለቱ ኢትዮጵያውያን ናቸው፣ እስክንድር ነጋና ሪዮት አለሙ ናቸው። ቀደም ሲል ቀርቧል አሁን ያነሷቸው ጉዳዮች ማለት ነው። ከጋምቤላውን ጀምር እንግዲህ በጋምቤላ የኢትዮጵያ መንግስት አንድ እንቅስቃሴ እያደረገ ነው። በተለይም የዓለም ባንክ ወደ 600 ሚሊዮን ዶላር የሚጠጋ ገንዘብን በጋምቤላ በሚያደርገው ማጣራት መነሻነት ይዞታል ገንዘቡን ነው የሚባለውና ምንድነው የኢትዮጵያ መንግስት የሚያደርገው? ምንስ ነው ከዛ አካባቢ እየተሰማ ያለው? አመሰግናለሁ መሳይ። ምንድነው እየተሰማ ያለው ነገር? የዓለም ባንክ በቅርቡ ኢትዮጵያና እንደዚሁም ደግሞ የአኝዋክ ከጋምቤላ የተፈናቀሉ የአኝዋክ ስደተኞች ይገኙበታል በሚባለው በደቡብ ሱዳንና በኬንያ በመሄድ ምርመራ ይጀምራል ተብሎ ነው የሚጠበቀው። እንደምታውቀው ከዚህ በፊት የዓለም ባንክ ከተለያዩ ለጋሽ ሀገራት ኢትዮጵያ አላግባብ የተቀበለችውን የዓለም አቀፉን የእርዳታ ገንዘብ በመንደር በማሰባሰብ ለሚል ስራ አውለዋለች ተብሎ ብዙ ቀሳስ ይቀርብበት ነበር። መንግስት የዓለም ባንክም ይሄንን ጉዳይ ትኩረት ሰጥቶ እንዲሰራ ማጣራት እንዲደረግ ግፊት ሲደረግ ነበር። እንደምታውቀው ለረጅም ጊዜ የዓለም ባንክ ዝም ብሎ ነበር የቆየው። አሁን ግን ተቀብሎ ወደ ጥናት ምርመራ ለማድረግ ወስኗል። እንግዲህ ወደ ጎረቤት ሀገር ደቡብ ሱዳንና ወደ ኬንያ በስደት ላይ ያሉ ያኛዋክ ስደተኞችንም ይሄ መርማሪ ቡድን ሄዶ ያነጋግራል ተብሎ ነው የሚጠበቀው። ይሄንን ነገር እንግዲህ ያወቀው መንግስት በአሁን ሰዓት እዛ የሚገኙ ያኛዋክ ስደተኞችን የማግባባት ጉቦ የመስጠትና እርስ በርሳቸው እንዳይስማሙ የማድረግ ስራ እየሰራ እንደሚገኝ ነው ዛሬ ከአኛዋክ ፍትህ ምክር ቤት ያገኘነው መግለጫ የሚያስረዳው። እንግዲህ ይሄ ጉዳይ በዋናነት ከዚህ ቀደም የተሰጠውን ብር ዓለም ባንክ ሊመረምር እንደሆነ በመገለጹ ነው። የዓለም ባንክ ከተለያዩ የሰብአዊ መብት ድርጅቶች የሚቀርቡትን ትችቶች፣ ወቀሳዎች መነሻ በማድረግ ኢትዮጵያ ውስጥ የሰጠው ገንዘብ በተለይም በጋምቤላ አካባቢ የሰጠው ገንዘብ ምን ላይ እንደዋለ ለማጣራት ምርመራ እያደረገ ነው። ከአኝዋክ የፍትህ ምክር ቤት እንደሰማነው ከሆነ ደግሞ የኢትዮጵያ መንግስት ከፍተኛ ዘመቻ ላይ ነው ያለው። ይህንን ብር 600 ሚሊዮን ዶላር እንዳናጣ የሚል ዘመቻ ነው የጀመሩትና ብር ለማግኘት እንግዲህ ወደ ደቡብ ሱዳን ድረስ ዘልቀው በስደተኞች ካምፕ ውስጥ ያሉትን ያኛዋክ ተወላጆችን የማግባባት እንደዚሁም አፍኖ የማምጣትም ጭምር እንደሆነ ነው የሚነገረውና ከዚህ አንፃር ምን እየተደረገ ነው ያለው? በተለይ ዓለም አቀፍ የጋምቤላ ተወላጆች የሚያደርጉት እንቅስቃሴ አለና ከዚህ አንፃር ለዓለም ባንክ በማሳወቅ ረገድ ይሄ ጉዳይ የኢትዮጵያ መንግስት እየሰራ ያለውን ነገር በማጋለጥ ረገድ እየተሰራ ያለ ነገር አለ? ምንድነው ለጊዜው ያኛዋክ ፍትህ ምክር ቤትና እንደዚሁ በጋምቤላ ጉዳይ ላይ የሚሰሩ ሌላ ተቋማት የዓለም ባንክ ይህንን ጉዳይ እንዲያቀው ጥሪ ያቀርቡ ነው ያሉት። ወደ ሚዲያም መግለጫ ያወጡ የተለያዩ ቃለ መጠይቆችን በመስጠት ላይ ነው የሚገኙትና በሂደት እንግዲህ የዓለም ባንክም ይሄ ጉዳይ ይሰማው ይችላል ተብሎ ይጠበቃል። ምንድነው የዓለም ባንክ አሁን ምርመራውን ካካሄደ ኢትዮጵያ ላይ ተጨማሪ ገንዘብ የሚሰጥ ከሆነ እዛ ላይ ጥያቄ ያስነሳል ወይም ደግሞ ሊሰጥ ያሰበውን እርዳታ ይዞ ሌላ አቅጣጫ እንዲከተል ያደርገዋል ተብሎ ነው የሚጠበቀው። እንደሚታወቀው የኢትዮጵያ መንግስት እንግዲህ ከውጪ ገንዘብ ካጣ ህልውናው የመቆየቱን ነገር ብዙዎቹ የኢኮኖሚ ባለሙያዎች በስጋት ነው የሚገልጹት። ሀገሪቱ የምታመርተው ምርት አመታዊ ገቢዋ ይህን ያህል ኢኮኖሚዋን የሚያነቃቃ ቀርቶ እንደውም ለህብረተሰቡ ለሰራተኛው ደሞዝ ለመክፈልም የሚያስችል ነገር አይደለም ያለውና አሁን ይሄ እንዲህ አይነቱ እርዳታ ከቆመ የዓለም ባንክም በትክክልም ይሄ መረጃ ደርሶት እርምጃ ከወሰደ የኢትዮጵያ መንግስት ህልውና በውጭ እርዳታ ላይ የቆመ በመሆኑ ሊያከትም ይችላል የሚል ነገር አለና የኢትዮጵያ መንግስት ከፍተኛ ስጋት ላይ ነው ያላቸው። ለዚህም ይመስለኛል እየተሯሯጡ ያሉት። ምንም ጥያቄ የለውም። አሁንም ራሱ ያው ቅድም ለመጥቀስ እንደሞከርኩት ይሄንን የሚያህል ትልቅ ገንዘብ ወደፊት የሚገኘውን ላለማጣት ሲሉ ነው ሌላ ወጪ አድርገው በጋምቤላ የሚገኙ የክልሉ ባለስልጣናትና የሚመለከታቸው አካላት ከፍተኛ ገንዘብ ተመድቦላቸው ይሄንን የማግባባት ስራ እየሰሩ ነው። ህብረተሰቡ የዓለም ባንክ መርማሪ ቡድን ወደ ክልሉ ወይም ደግሞ ወደ ጎረቤት ሀገር ሄደው ይሄንን ነገር በሚመረምሩ ሰዓት የተሳሳተ መረጃ እንዲሰጡና እውነታውን እንዲያፍኑ መንግስት ስራ ላይ ነው ተጠምዶ ያለው።
እንደው ከዓለም ባንክ አካባቢ የመጣ መረጃ አለ ይሄን ጉዳይ ሰምተውት ጥንቃቄ አድርገው ምርመራቸውን አሁን በቀጣይ የሚያደርጉት ምርመራቸውን እነዚህ ነገሮች ከግምት ያስገባ እንዲሆን ሊያደርጉ ይችላሉ እንደው የሚታወቅ ነገር አለ ይደርሳቸዋል የሚል ግምት አለ ምክንያቱም አሁን እንግዲህ ገና ሰሞኑን ነው ይሄ ነገር መነገር የጀመረው እኛም እንደ ሚዲያ ኃላፊነታችን ይሄንን ነገር ይሄው ለህዝብ ያሳወቅነው ነው ሌሎችም ደግሞ ይሄንን ነገር በሂደት እየተቀባበሉ መነጋገራቸው አይቀርም የዛን ጊዜ ደግሞ የዓለም ባንክ ይሄንንም ጉዳይ ይሰማና የሚያደርገው ነገር ይኖራል በየ አምናለሁ የኢትዮጵያ መንግስት ገንዘቡን ለምንድን ነው የፈለገው ጋምቤላ አኝዋክ ተወላጆችን በእንደዚህ ስቃይ ውስጥ ካሉ ምናልባት የገንዘብ እጥረት የውጭ ምንዛሪ እጥረት አለ ይባላል በተለያየ መልኩ ቀዳዳውን ለመሸፈን እየሞከረ ነው ሰሞኑን የምንሰማቸው ነገር አሉ ከባንክ ጋር ከተለያዩ ነገሮች ጋር የተያዙና የኢትዮጵያ መንግስት የገንዘብ እጥረት እንዳለበት የሚያሳይ ይሆን ይሄ ምንም ጥያቄ የለውም እንደምታውቀው ኢትዮጵያ በአመት ወደ 3 ቢሊዮን የሚጠጋ የእርዳታ ገንዘብ ነው የምታገኘው ከዓለም ባንክና ከዓለም አቀፉ ለጋሽ ማህበረሰብ ማለት ነው ይሄ ነገር እንግዲህ አሁን ጥናት ተደርጎበት ችግር መኖሩ ከታወቀ ይሄ በአመት የምታገኘው ከፍተኛ ገንዘብ ጥያቄ ውስጥ ይወድቃል ማለት ነው ይሄ ደግሞ ያው እንደምታውቃቸው በጣም የሚያስጨንቅ ጉዳይ ነው ሰለሞን ወደሚቀጥለው ርዕሰ ጉዳይ እናልፋለን ቀደም ሲል እንደተከታተልነው ከተለያዩ የኢትዮጵያ አካባቢዎች የኢትዮጵያ ህዝብ ምሬት ላይ ነው ያለው በተለይ የውሃና የመብራት እጥረት ህብረተሰቡን አላላውስ እንዳሉት ነው የሚነገረውና ምናልባትም እስካሁን ህብረተሰቡ በተለያዩ ፍራቶች መንግስትን ጥያቄ አልጠየቀ ሊሆን ይችላል ከቅርብ ጊዜ ወዲህ አሁን ግን አፍንጫው ደርሷል ችግሩ በተለይ ውሃ ህብረተሰቡ ሊያገኝ አልቻለም ጊዜ የሚሰጥ አይደለምና እንደሰማነውም ከሆነ ከአዋሳም ከአዲስ አበባም ከሐረር እንደዚሁም ከተለያዩ አካባቢዎች ነው ለማነጋገር የሞከርነው በተለያዩ ምክንያቶች በሰዓት እጥረትም የተወሰኑትን አካባቢዎች ነው ያቀርበነውና ምንድነው ማለት የሚቻለው በስልክም ይሁን በኢሜል በደብዳቤም የሚደርሱ ምሬቶች የሚያሳዩት መኖር አቃተን አልቻልንም ነው ዝናብ ኢትዮጵያ ውስጥ ይዘንባል ግን ውሃ የለም ነው አው ከፍተኛ የሆነ የውሃና የመብራት ችግር አለ አገር ቤት ይሄ ችግር ደግሞ በብዛት አዲስ አበባ ላይ ነው የሚስተዋለው እርግጥ ችግሩ አገር አቀፍ ነው መንግስትም ይሄንን ጉዳይ አምኖ ተቀብሎታል ለማስተባበል ግን ሙከራ እያደረጉ ነው ያሉት አዲስ አበባ እንግዲህ እንደምታውቀው የተለያዩ የጽዳት መዋቢያ ተቋማት የጸጉር ቤት ማለት ነው እና ሌሎች ካፍቴሪያዎች ኢንተርኔት ካፌዎች ይሄ የመብራት መቆራረጥ ባጋጠመ ችግር ከፍተኛ የሆነ የንግድ እንቅስቃሴያቸው እየተገዳ እንደሆነ ነው የሚገልጹልን ምናልባት በኢኮኖሚ ደረጃ ይታወቃል ይሄ የሚያመጣው እንደ አጠቃላይ ሀገሪቱ ላይ የሚያመጣው ኪሳራ ምክንያቱም ግብር ከፋይ ህዝብ ነው ግብር የሚከፍል ህዝብ ደግሞ ካልሰራ የሚከፍለው ነገር አይኖርም ስለዚህ ይሄ ከግብር የሚከፈለው የሚገኘውን ገቢ ሊቀንሰው የሚችል ይሆናል ምናልባት የኢትዮጵያ መንግስት ያስገደደም ገንዘቡን ሊሰበስብ ይችላል ግን በአገሪቱ ኢኮኖሚ ላይ የሚያሳድረው ተጽዕኖ የለም ይኖራል ይሄ ምንም ጥያቄ የለውም እኛ ያው እንደ ኢኮኖሚስት ባለሙያ ባንሆንም ይሄንን መረዳት በጣም ቀላል ይመስለኛል ምክንያቱም እነዚህ ምግብ ቤቶች የጸጉር ቤቶችና አነስተኛና ጥቃቅን ተቋም ላይ የተደራጁ ድርጅቶችና ግለሰቦች ከፍተኛ የሆነ ገንዘብን ነው ያጡ ያሉት በዚህ በመብራት በተለይ በመብራት መቋረጥ እና እስካሁን ይፋ የተደረገ ቁጥር የለም ይሄን ያለ በገንዘብ የሚል ነው እንጂ ለኢኮኖሚው ትልቅ አሉታዊ ተጽዕኖ እንዳለው መረዳት ይቻላል የመብራት ችግር ካነሳው አይቀር እንግዲህ ለጅቡቲ መብራት የተሰጠበት ሁኔታ አለ የኢትዮጵያ መንግስት አንድ ሰው ከራሱ ሲተርፈው ነው ለውጭ ገበያ የሚያቀርበው ምናልባት የኢትዮጵያ ህዝብ በእንደዚህ አይነት ድግድግ ጨለማ ውስጥ በአንደኛው ክፍለ ዘመን የአፍሪካ መዲና በመትባል ከተማ ውስጥ ሳይቀር መብራት በዚህ መልኩ እየጠፋ ካለ ምንድነው የኢኮኖሚ አዋጭነቱ ለምሳሌ ኢትዮጵያ በአመት 2 ቢሊዮን ዶላር ገቢ ታገኛለች ከውጭ ንግድ ይባላል ይሄንን ነገር ማመጣ የኤሌክትሪክ አቅርቦት ካለ መንግስት ለምንድነው መፍትሄ መፈለግ ያልቻለው እንግዲህ መንግስት እንደምታውቀው ከፍተኛ ትኩረት ሰጥቶ ያለው የውጭ ምንዛሪን ለማግኘት ነው ለጅቡቲ ከአመት የዛሬ አመት ገደባ ጀምሮ ኤሌክትሪክ መስጠት ተጀምሯል በየወሩ መንግስት 1.5 ሚሊዮን ዶላር ያገኛል ከጅቡቲ መንግስት እንደዚሁም ደግሞ ለሱዳን የሙከራ ስርጭት ላይ ነው የሚገኘው የኢትዮጵያ መንግስት እንግዲህ ህዝቡ ይሄንን ጥያቄ ነው ያነሳ ያለው እኛ ጨለማ ውስጥ ይያለን ጎረቤት ሀገሮች የመብራት ከኛ ሲሄድላቸው እኛ እንዴት ነው ይሄንን ማግኘት ያልቻልነው የሚል በርካታ ጥያቄዎች እያነሱ ነው የሚገኙት የተለያዩ የህብረተሰብ ክፍሎች
ሟቹ ጠቅላይ ሚኒስትር አስታውሳሉ ከዚህ በኋላ ሻማ ለልደት እንጂ ለብርሃን ሰው ሊጠቀመው አይችልም ሲሉ የገለጹበት ሁኔታ ነው ያለው። አሁን ግን የከፋ ሁኔታ ውስጥ ነው ህብረተሰቡ የሚገኘው። መንግስት አሁንም በዚህ ዓመት የተሻለ አቅርቦት እንሰጣለን ይላል፣ ግን ህብረተሰቡ ያገኘ አይደለም። ምናልባት በቴሌቪዥን በመገናኛ ብዙሃን በሚቆጣጠራቸው ተስፋ ይሰጣል፣ ግን ተስፋው በየቤቱ ብርሃን ሊሆን እንዳልቻለ ነው ህዝቡ እየገለጸልን ያለው። የውሃው ችግር ደግሞ የባሰ ነው። ውሃ የአፍሪካ የውሃ ማማ የምትባል ኢትዮጵያ ራሷን ህብረተሰቡን እንደው በንጹህ የመጠጥ ውሃ ማቅረብ ያልቻለችበት ሁኔታ ነው ያለው። አዲስ አበባ ዋና ከተማ እንደዚሁም ሐዋሳ፣ ባህር ዳር፣ ሐረር በከፍተኛ የውሃ ችግር ውስጥ ነው ያሉት። ደግሞ የውሃ ጥም ጊዜ የሚሰጥ አይደለምና ህብረተሰቡ ከፍተኛ ችግር ውስጥ እንዳለ ነው እየተነገረ ያለው። አዎ ምንድነው እንደውም አሁን ወደዚህ ወደ አንተ ጋር ለውይይት ስገባ የሰማሁት ነገር የለስላሳም መጠጦች ዋጋ በከፍተኛ ደረጃ እንደጨመረ ነው ከውሃው እጥረት ጋር የተነሳ ማለት ነው። ይሄም አሳሳቢ ነው። ስንት ቀን ነው አንተ የታሸገ ውሃና ወይም ደግሞ ለስላሳ ጠጥተህ የምትቆየው ነው። መንግስት እንግዲህ ያው እንደተለመደ ሁሉ ጊዜ ምክንያት ነው። በዚህ ምክንያት እንደዚህ ሊሆን ይችላል፣ ችግሩን ለመቅረፍ ግን ዝግጅት ላይ ነን ምናምን እያሉ መግለጫ እየሰጡ ነው ያሉት። ይሄ ችግር ግን የቆየ ነው። ሁሌ ግን ምክንያት እየተሰጠበት ነው ያለውና ህዝቡ ይሄ ነገር በጣም እንዳማረረው ነው የሚገኘው። ምናልባት የተስፋዬ ካሳ የኮሜዲያን ተስፋዬ ካሳን ቀልድን ያስታወስከኝ ምክንያት ፋብሪካ ነው ወይ የምትሰሪው ብሏት ነበር እንዲሁ ጓደኛዋን ምክንያት ስትደረድርለትና የኢትዮጵያ መንግስትም እንደዚሁ በተለያዩ ምክንያቶች ህብረተሰቡን እየሸነገለ ተስፋ እየሰጠም ነው እንግዲህ እየዘለቀ ያለው። ለማንኛውም አሁንም የህብረተሰቡ ምሬትና ብሶት ለኛ እየደረሱን ያለው በተቻለ አቅም የሀገር ቤት ድምጾችን አሁንም ማሰማት የምንችል ይመስለኛል። የምትጨምሩዋለ እንዲሁ ለማከለ ያህል ብዬ ነው። ምንድነው አሁን ትንሽም ቢሆን ክረምት ነው፣ ትንሽ የዝናብ ውሃ እየጣለ ነው የሚገኘው አገር ቤት። ሰዎች አሁን በዚህ በክረምት ወቅትስ የዝናብ ውሃን እንዳማራጭ እየተጠቀምነው ነው ያለው እና ፀሐይ ወጣ እያለ ሲሄድ ከመስከረም በኋላ እንዴት ነው ምን ሆነው ይሄ ችግር እንግዲህ በክረምት እንዲያነ ችግር ከተሰማ በጋ ሲመጣ ምን ሊሆን ነው? አዎ እሱ ነገር በጣም ነው አስጨንቋቸው ያሉት እና በአሁን ሰዓት በርካታ ሰዎች አዲስ አበባን ጨምሮ በክልል የዝናብን ውሃ እንዳማራጭ ነው እየተጠቀሙበት ያለው። ሌላው ቢቀር ለገላ መታጠቢያ እንኳን የዝናብ ውሃን ጠብቀው ከተማ ውስጥ ነው ከተማ ውስጥ አዲስ አበባ ከተማ ውስጥ ይሄ ነገር የሚስተዋል ነው። በ21ኛው ክፍለ ዘመን በአፍሪካ መዲና እንግዲህ እንዲህ አይነት ነገር ከተስተዋለ መንግስት ምን ሊል እንደሚችል አናውቅም። ለማንኛውም የመንግስት ሰዎችን ለማግኘት ጥረት አድርገን ነበር። ያው እንደተለመደው ማንም መልስ ሊሰጠን የሚችልበት ሁኔታ አይደለም ያለው። ሁለት ኢትዮጵያውያን ጋዜጠኛ እስክንድር ነጋና መምህርትና ጋዜጠኛ ሪዮት አለሙ የአውሮፓ ህብረት በየዓመቱ የሚያደርገው የሳካሮቭ ሽልማት ለዛ በእጩነት ቀርበዋል። ከሰባቱ ሁለቱ ኢትዮጵያውያን ናቸው። ቀደም ሲል የጋዜጠኛና መምህርት ሪዮት አለሙን ወላጅናት ወይዘሮ አሰለፈች ተክለማርያምን አነጋግሪያቸው ነበር። እንግዲህ ሌላው ይሸልማል ሌላው ደግሞ ያስራል ያሉትና ምንድነው ማለት የሚቻለው ሰለሞን? እንግዲህ ዘንድሮ የኢትዮጵያ በስር ላይ የሚገኙ የኢትዮጵያ ጋዜጠኞች እንደምታውቀው ሽልማት በሽልማት ሆነዋል። አሁን የጠቀስካቸው ሪዮት አለሙም ሆነ እስክንድር ነጋ በተለያየ ወቅት ሽልማትን አግኝተዋል። ይሄ እንግዲህ የሚያመለክት ምንድነው ኢትዮጵያ ውስጥ በጣም የከፋ አገዛዝ እንዳለ እነዚህ ተቋማት በሌላ ወገን መገለጫን ለማሳየት የሚያደርጉት ነገርም ነው። ሪዮት እስክንድርም በቅርቡ ከዓለም አቀፉ ህብረተሰብ የተለያየ ሽልማት አግኝተዋል። አሁን ደግሞ በአውሮፓ የፓርላማ አካል የሚካሄድ ሽልማት አለ። በሚቀጥለው ጥቅምት ውስጥ ነው ይሄ ሽልማት ይካሄዳል ተብሎ የሚጠበቀው። ከተመረጡ 7 የአፍሪካ ከአሜሪካና ከተለያየ ሀገራት ሁለቱም በእስር ላይ የሚገኙ ናቸው። ጋዜጠኛ እስክንድር ነጋና ሪዮት አለሙ ማለት ነው። ሁለቱ የኢትዮጵያ ጋዜጠኞች 40 የሚሆኑ የአውሮፓ ህብረት የፓርላማ አባላት ድምጻቸውን ሰጥተዋቸዋል። ይገባቸዋል፣ ኢትዮጵያ ውስጥ ያለውን ጭቆና ተቋቁመው ሲሰሩ ነው ለእስር የተደረጉት በሚል ለእጩነት አቅርበዋቸዋል። እንግዲህ የጋዜጠኛና መምህርት ሪዮት አለሙ ወላጅናት የሚያሉት ነገር አለ። ሽልማቱ በጣም የሚያስደስተኝ ቢሆንም ትንሽ ጫን ብለው ሪዮትን የምትፈታበትን እስከዛ ድረስ የሚሄድን ያለበት ምናልባትም እሳቸው ያሉት ነገር አለ። ሪዮት በተሸለመች ቁጥር እነዚህ ሰዎች ምናልባት ይናደዱ ይበሽቁ ይሆናል አላቅም። ሪዮት ላይ የሚያደርሱትን የሰብአዊ መብት ጥሰት እያጠናከሩ የመጡበት ሁኔታ ነው ያለው ሲሉ ነው የገለጹት። ለማንኛውም ዓለም የሌላኛው ዓለም ይሸልማል፣ የኢትዮጵያ መንግስት ደግሞ ያስራል የሚለውን ነገር ነው ወይዘሮ አሰለፈች አጽንኦት ሰጥተው የተናገሩት። በነገራችን ላይ ይህን ሽልማት ኢትዮጵያውያን ሲታጩ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም ወይዘሪት ብርቱካን ሚደቅሳ ለዚህ ሽልማት 3ቱ የመጨረሻዎቹ እጩዎች ውስጥ ገብተው እንደነበረም የሚታወስ ነው። ለማንኛውም እንዳልከው ከሰባቱ ሁለቱ አሁን ኢትዮጵያውያን ናቸው። በመጪው ጥቅምት ወር ላይ ወደ 3ቱ የሚያልፉት ይታወቁና ከዛ አንደኛው ይሸለማል ማለት ነው።
ለማንኛውም እንኳን ደስ አላችሁ ነው የምንለው በድጋሚ ይሄ ለኢትዮጵያ ህዝብም ትልቅ ሽልማት ነው ኢትዮጵያ ያለችበትን ሁኔታ ማሳያም ተደርጎ የሚታይ ነው የሚመስለኝ ወደ መጨረሻው ርዕሰ ጉዳይ እንሄዳለን እዚህ ባለንበት በአሜሪካ በርዕሰ መዲናዋ ዋሽንግተን ዲሲ ትላንት የተፈጸመ አንድ ነገር አለ በኔቪ ያርድ ወይም እዚህ ባለው ከፍተኛ ቁጥጥር በሚደረግበት ወታደራዊ ካምፕ ውስጥ የደረሰ አደጋ ነው 13 ሰዎች በጥይት ተገድለዋል እንግዲህ 13 ሰዎች ናቸው እስከ 13 ያው 12ቱ በራሱ በሟቹ የተገደሉ ናቸው ሟቹ ጨምሮ ነው 13 ማለት ነው እንግዲህ ይሄ ነገር አሁን በአሜሪካ መገናኛ ብዙሃን በሰፊው ህብረተሰቡ እየተነጋገረበት ነው ያለው ፕሬዝዳንት ባራክ ኦባማ በአስቸኳይ ሁኔታው ተጣርቶ እንዲቀርብላቸው አዘዋል እንግዲህ ገዳ የተባለው ራሱም የተገደለበት ግለሰብ የ34 አመት ወጣት ነው አሮን አሌክሲስ የሚባል ነው ለምን እንደገደለ የታወቀ ነገር የለም በአሁን ሰዓት FBI እዚህ ላይ ከፍተኛ የሆነ ምርመራ ያደረገ ነው በዋናነት ይሄ ግለሰብ እንዴት እዛ ከፍተኛ ጥበቃ በሚደረግበት ግቢ ውስጥ ሊገባ ቻለ የሚለው ነገር በጣም አሜሪካ መንግስት የደህንነት ሰዎችን ያወዛገበ ያለበት ሁኔታ ነው ያለው ሰለሞን ልክ ነህ ትልቅ መነጋገሪያ ሆኗል ምክንያቱም እዚህ በአሜሪካ መዲና በዋሽንግተን ዲሲ ትልቅ ጥበቃ በሚደረግለት የወታደራዊ ተቋም ውስጥ እንደዚህ አይነት ድርጊት ይፈጸማል ተብሎ ማንንም አስቦት አያውቅም ነበር ይሄ እንግዲህ ትላንት ማለዳ ላይ ተፈጽሟል አደጋውን ተከትሎ የተለያዩ ጥያቄዎች እየተነሱ ነው ያሉት አንደኛ እንደዚህ አይነት አደጋ ሲያደርስ ሰውየው እንዴት ነው ወደ ግቢ ለመግባት የነበረው አክሰስ እንዴት አገኘ የሚለው ነገርም እያነጋገረ ነው ያለው እዚህ ላይ በተመለከተ ምንድነው የሚነገረው ሰውየው እንደተገለጸው የድሮ የባህር ኃይል ባልደረባ ነበረ እና በእጁ ላይ መታወቂያ አለ የድሮ መታወቂያ አለው ያ ደግሞ ቀኑ አላለፈበትም መታወቂያው እና አሁንም ድረስ መጠቀም ስለሚችልበት ያንን አሳይቶ ነው ወደ ግቢ የገባው የሚሉ ነገሮችም እየተነሱ ነው ያለው ሌላው ነገር ምንድነው እስካሁን ድረስ ለዚህ ጥቃት ምን እንዳነሳሳው የተገለጸ ነገር የለም አንዳንድ የወታደራዊ ባለስልጣናት ግን ሰውየው ከድሮም አንዳንድ የባህሪ ችግሮች እንደነበሩበት ይታወቃል የሚሉ መላምት እየሰጡ ነው ዛሬ ደሞኛ ወደ ስቱዲዮ ከመግባታችን በፊት ሰውየው ከዚህ በፊት ያምሮ ችግር እንደነበረበትና ህክምና አድርጎ እንደነበረ አዳዲስ መረጃዎች መውጣት ጀምረዋል መሳይ እንግዲህ ይሄ ጉዳይ በአሁን ሰዓት የአሜሪካ መገናኛ ብዙሃን ዋንኛ የትኩረት አጀንዳ የሆነበት ሁኔታ ነው ያለው እንግዲህ ሌሎች ሁለት ተጠርጣሪዎች አሉ ቢባልም አሁን ባለው መረጃ ግን እነዛ የሚባሉት ተጠርጣሪዎች እንደሌሉና ይሄ ብቸኛም ተጠርጣሪም የሟቹ ማለት ነው አሮን አሌክሲስ እንደሆነ ነው እየተገለጸ ያለው ለማንኛውም ሁኔታው እንከታተላለን ሰለሞን ከዚህ አንፃር የምትጨምረው ያለ ይመስለኛል ምንም ብዙ አዲስ ነገሮች የሉም እንደው ለማከለ ያህል ምንድነው ሁኔታው በጣም አሳሳቢ በመሆኑ አዘናቸውንም ለመግለጽ ፕሬዝዳንት ባራክ ኦባማ የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ትዕዛዝ አስተላልፈዋል ትላንት እንደምታውቀው ጥቃቱ በተፈጸመበት ወቅት ከሬገን ናሽናል ኤርፖርት የሚወጡም ሆነ የሚገቡ አውሮፕላኖች ለጊዜው እንዲቆሙ ተደርጎ ነበር ይሄ የሚያሳየው ምንድነው ከፍተኛ የሆነ መደናገጥን ፈጥሮ ነበር ያለው እና አሜሪካ ላይ እንደዚህ አይነት ተመሳሳይ ነገሮች ባልተጠበቁ ሰዓት እየተፈጸሙ ነውና ይሄ ነገር ወዴት ነው የሚሄደው የጸጥታ ጉዳያችንስ እንዴት ነው የሚል በሰፊው ውይይት እየተደረገበት ነው የሚገኘው በአሜሪካ ባለስልጣናት ዘንድ አመሰግናለሁ ሰለሞን ከበደ አድማጮቻችን በተለያዩ ጉዳዮች ላይ ቆይታ ያደረግንበት አጭር የውይይት ፕሮግራማችን በዚሁ ተጠናቋል በዚሁ ወደ አስተያየትና መልእክቶቻችሁ ነው የምናልፈው በ571 305 1637 ወደ ደረሱን አስተያየቶችና መልእክቶቻችሁ እናልፋለን አስልኝ ይሳት ለምናላችሁ በቀድሞ የአዲስ አበባ ዩኒቨርሲቲ ተማሪዎች መሪ በነበረው ፋሲል በሰጠው ኢንተርቪው ላይ አንዳንድ ማረሚያዎችን ለመስጠት ነው እኔ በወቅቱ የደመጉ ሰራተኛ ነበርኩና ያለውን ሁኔታ ስለማውቀው ነው እሱ በተናገረው ላይ ለምሳሌ ስብሰባውን ደመጉ ሲያዘጋጅ በጽህፈት ቤት በኩል በርግጥ እሱ እንዳለው ተማሪዎቹ በተማሪዎች ጋር ለመወያየት ደመጉ ስብሰባ አዳራሽን ምንም ተከራይቶ እንዲያመቻችላቸው ጠይቀው ያን እንደማይሆን ይሰመጉ አሰራሩ እንደማይፈቅድ ከተገለጸላቸው በኋላ ከዚህ በኋላ ይሰመጉ ሌላ ምርጫ ሰጥቷቸው ነበር ይሄም ይሰመጉ ከፈለጉ በሰብአዊ መብቶች ጉዳይና በዲሞክራሲ ላይ ትምህርቶችን ሊሰጥ ለተማሪዎቹ እንደሚችል ይሄን አይነት ሐሳብ ቀርቦላቸው ከዛ ተማሪዎቹ በዚህ ሐሳብ መሰረት ይሰመጉ ያዘጋጀው ለተማሪዎቹ በአካዳሚክ ነፃነትና በሰብአዊ መብት በዲሞክራሲ ጉዳይ ላይ ትምህርት ለመስጠት
በሚል እንደሆነ አስታውሳለሁ። እና ስብሰባው በወቅቱ የተዘጋጀው ልክ ነው ብሔራዊ ቲያትር አዳራሽ ነው። መጋቢት 29 ነበረ። ሌላው ደግሞ ማስተካከያ የሚያስፈልገው በወቅቱ ስብሰባውን ያዘጋጁት ፕሮፌሰር መስፍን ወይም ዶክተር ብርሃኑ ነጋ አልነበሩም። እነሱ ተጋባዥ እንግዶች ናቸው። ፕሮፌሰር መስፍን በእርግጥ የሰመጉ አባል ናቸው። በወቅቱ ግን የሰመጉ ሊቀመንበር የነበሩት ፕሮፌሰር አንዳርጋቸው ጽጌ ናቸው። እሳቸው ስብሰባውንም ሲመሩ የነበሩትም ፕሮፌሰር አንዳርጋቸው ጽጌ መሆናቸውን በስብሰባው ወቅት እዛው ላይ ሙሉ ተከታትዬ ስለነበረ ይሄንን ለፋሲል ማረሚያ ለመስጠት ነው። በዛ ላይ እዛ ስብሰባ ላይ በተማሪዎቹ ጉዳይ የተያዘ ምንም አይነት አቋምም እንዳልነበረ አስታውሳለሁ። የተደረገው ክርክር የነበረው ዶክተር ብርሃኑ ነጋ በአካዳሚክ ነጻነት ጉዳይ ላይ ጽሑፍ አቅርበዋል። ያው ተጋብዞ ነው ተመክራዞት ነው። ፕሮፌሰር መስፍን ደግሞ በሰብአዊ መብቶችና እንዲሁም በተማሪዎች መብት ጉዳይ ላይ ሰፊ ጽሑፍ አቅርበዋል። እሳቸውም እንዲሁ የሰመጉ ጽሕፈት ቤት ጋብዟቸው ያደረጉት ንግግር መሆኑን ይሄንን እንዲታረም ነው። ይሄ ነው ያለኝ ሀሳብ። አመሰግናለሁ። ቸርነት ነኝ ከዚሁ ከቨርጂኒያ። ጤና ይስጥልኝ ሳቶች፣ ሰላም ናችሁ? እንደሞላችሁ እንኳን ለኢትዮጵያ አዲስ ዓመት አደረሳችሁ። የኢትዮጵያ ሕዝብ አይና ጆሮ እንዲሁም ድልድይ በመሆናችሁ ያመሰግንኩኝ። እኔ በጣም አሁን አስተያየት መስጠት የፈለኩት ስለ ቀድሞ ፕሬዝዳንት ማለት ነው አቶ ግርማ። እሳቸው የሚሉት ቀልድ ነው ወይስ ምን አይነት ጨዋታ ነው? ኢትዮጵያ ውስጥ ስንት ጋዜጠኞች ታስረው ስንት እስረኞች እያሉ በምርጫ 97 ያውሉ ሰው አልቆ እንደገና አማራው ክልል እየተፈናቀሉ ያሉትን ብዙ ኢትዮጵያ ብሔረሰቦች እየተጎዱ እየተገደሉ ባሉበት ጊዜ የት ነበሩ? ዝም ብለው ነው እንዴ? አሁን ተነስቶ ደግሞ ኤርትራ ሂጂ ኢትዮጵያና ኤርትራን ሸመግላለሁ የሚሉት በስልጣን ዘመናቸው ያሸመገሉ። ይሄ የቀልድ ጨዋታ ነው የሚመስለኝ። ደግሞ የኢትዮጵያና ኤርትራ ተዋልደዋል፣ ተጋብተዋል። ምንም እነሱ ጋር ጥል የለም። ጥል ያለው ያው የስልጣንና የጥቅም ችጋራሞች ጋር ነው እንጂ ኢትዮጵያና ኤርትራ መካከል ምንም ችግር ያለ አይመስለኝም። ሳቶች በርቱ። በጣም አመሰግናለሁ። ኢትዮጵያ በክብር ለዘላለም ትሁን። እግዚአብሔር ይስጣችሁ። አድማጮች ቀደም ሲል የተከታተላችሁት በ571-305-1637 የደረሱንን የእናንተን አስተያየቶችና መልእክቶች ነበረ። ሁላችሁንም ከልብ እናመሰግናለን። ቀጣዩ ዝግጅት የብዕር ጠብታ ነው። ብቸኛው የምክር ቤት የተቃዋሚዎች ወኪል አቶ ግርማ ሰይፉ የጻፉትን ጌታቸው አብዲ ያቀርበዋል። ወደዚያው እንለፍ። የብዕር ጠብታ ዘውትር ማክሰኞ በኢሳት ሬዲዮ የሚቀርብ ዝግጅት ነው። በዚህ ፕሮግራም በሳምንቱ ውስጥ በድረገጽ ከቀረቡ ጽሑፎች የመረጥነውን በከፊል ወይም በሙሉ የምናቀርብበት ሳምንታዊ ፕሮግራም ነው። ጠብታ በኢሳት መውጫ አበጅቶ መግቢያ የከለከለን አስገዳጁ ማን ነው? ከግርማ ሰይፉ ማሩ የፓርላማው አባል። ሀገራችን ኢትዮጵያን ለቀው ለስደት የተዘጋጁ ዜጎችን ቁጥር መገመት አስቸጋሪ ቢሆንም በአንድ ወይንም በሌላ ምክንያት መውጣት የቻሉት ግን ላለመመለስ ብዙ ምክንያቶች አሏቸው። ይህንን የዜጎች በተለይ የተማሩና ወጣቶች ስደት ሀገራችንን ከፍተኛ ዋጋ ያስከፈላት እንደሆነና ወደፊትም ከፍተኛ ጉዳት እንደሚያስከትል ለማወቅ ሊቅ መሆን የሚያስፈልግ አይመስለኝም። አሜሪካኖች በዲቪ እንኳን ሊወስዱት የሚፈልጉት ፊደል ቆጥሮ አንድ ነገር ሊያደርግላቸው የሚችለውን እንደሆነ እናውቃለን። ለዜጎች ስደት ምክንያቱ መንግስት እንደሚለው ህገወጥ ደላሎች አይደሉም፣ ይልቁንም የመንግስት የተለያዩ ፖሊሲዎች ውጤቶች ናቸው ብዬ ማሳየት ፈለኩኝና ይህንን ጽሑፍ ጀመርኩ። የሥራ ዋስትና በሀገራችን የተረጋገጠ አይደለም። ቀደም ሲል የመንግስት ሥራ ያልተመቸው ኢትዮጵያዊ መንግስታዊ ያልሆነ ድርጅት ገብቶ በሙያ ማገልገል አንድ የሚታይ ጠባብ አማራጭ ነበር።
ይህ ጠባብ አማራጭ እንደሚታወቀው ከ1997 ምርጫ በኋላ ይህ የኪራይ ሰብሳቢዎች ምሽግ እንዲፈርስ በሚል በወጣ አዋጅ ጠባብ አማራጭነቱ ቀርቷል። የዚህ አማራጭ የተዘጋው ሕጋዊ በሚመስልና ለድሆች በማሰብ በሚል ነው። አዋጅ ቁጥር 621 እዝባር 2001 የበጎ አድራጎትና ማህበራት ምዝገባ አዋጅን ተከትለው የወጡትን መመሪያዎች ማየት በቂ ነው። ውጤቱ ግን ኢህአዴግ እንደሚያስበው የመንግስት ተቀጣሪነት የሰለቻቸው ሰዎች ጸጥ ለጥ ብለው እንዲገዙ፣ መንግስታዊ ያልሆኑ ተቋሞች ውስጥም አንጻራዊ ነጻነት አግኝተው ይሰሩበት ከነበረበት ወደ መንግስት ተቋም በመምጣት የመንግስትን ተቋምን አላሳደጉም። በተቃራኒው የተገኘው ውጤት አቅም ያለው ሁሉ ባገኘው አጋጣሚ ሁሉ ሀገሩን ጥሎ ነጻነት ወዳለበት ምድር ሁሉ እየተሰደደ ነው። የኪራይ ሰብሳቢ ምሽግ ለመናድ የተዘረጋው ወጥመድ በሀገራችን የሚገኙትን የመንግስትም ሆነ መንግስታዊ ያልሆኑ ድርጅቶችን በሰለጠነ የሰው ኃይል ከማሳጣት የዘለለ ፋይዳ አላመጣም። ያመጣው ጥቅም ግን ሳይጠቀስ መታለፍ የለበትም። መንግስታዊ ባልሆኑ ተቋሞች የሚሰሩ ዜጎች አንድ ቀን ውጭ በሚሄዱበት ዕድል እስኪያገኙ ልኑርበት በሚል ባሉበት ዝም ብለዋል። አንድ በቅርቡ ያገኘኋት በቅርብ የማውቃት ልጅ ለምን ወደ ሀገር እንደማትመለስ ጠይቃት አሁን የምትሰራበት መስሪያ ቤት አልተመቻትም። ከዚያ ወጥታ ሌላ ተመሳሳይ ቦታ ለመግባት ደግሞ አሁን ባለው ፖሊሲ ሰራተኛ መቀነስ እንጂ መጨመር የብዙ መንግስታዊ ያልሆኑ ድርጅቶች ፕሮግራም አካል አይደለም። ስለዚህ አሁን ከምኖርበት የባሰ ኑሮ ለመኖር ፈቃደኛ ስላልሆነች የሀገር ፍቅር የትም አይሄድም፣ ነጻነትና የሥራ ዕድል ባለበት ብቆይ ይሻላል ነው ያለችኝ። ሁለተኛ ዲግሪ በያዘችበት ሙያ ሥራ ባታገኝም አሁን የምትሠራው ሥራ እንደተመቻት አጫውታኛለች። ይህ እንግዲህ አዋጅ ቁጥር 621 እዝባር 2001 ያስገኘው ድል ነው። ይህችን ልጅ በፍጹም ሕገ ወጥ ደላላ አላሳሳታትም። እርሷንና መሰሎቿን ያሳሳተው የመንግስት የተሳሳተ የፖሊሲ አቅጣጫ ነው። የሥራ ዋስትና ማረጋገጥ የማይችል መንግስት ትክክለኛ የሕዝብ ድምፅ የሚቆጠርበት የፖለቲካ ምዕዳር ቢኖር እንኳን ለተከታታይ 4 አይደለም 1 ተጨማሪ ዙር ምርጫ ማሸነፍ የሚችልበት ዕድል አይሰጠውም። አሁንም መንግስት በጊዜያዊ የስልጣን ጥቅምና ፍላጎት ይልቅ ለዘላቂ ሀገር ጥቅም ሲባል በዚህ ምክንያት ሀገር ጥሎ የሚሰደዱትን ዜጎች ለመታደግ ይህን አዋጅ ሊያሻሽለው ይገባል። መንግስታዊ ያልሆኑ ተቋማት እሺ ያሉ ነጻነት ሸጦ ከመኖር በቃን ብለው ድርጅት በመዝጋት ጭምር ተቃውሞ ሊያሰሙ ይገባል። ካላጎነበሳችሁ አትጫኑም ነው ያለው ማርቲን ሉተር ኪንግ። በሀገራችን የባለሙያ ስደት ሌላው ምክንያት በቂ ክፍያ ለማግኘት እንደሆነ ይታመናል። በዚህ ምክንያት ከሚሰደዱ ዜጎች አብዛኞቹ የሕክምና ባለሙያዎች እንደሆኑ ቢታወቅም በሌሎች መስኮችም ይህ ችግር ጎልቶ ይታያል። እነዚህንም ዜጎች መንግስት እንደሚለው ሕገወጥ ደላሎች ያሳሳቷቸው ሳይሆኑ መንግስት በሚከተለው ፖሊሲ ምክንያት በሙያቸው የድካማቸውን ያህል ስለማያገኙ እንዲሁም በያዙት ሙያ በሌላ ቦታ የተሻለ ዕድል ስለሚያገኙም ጭምር ነው። ዘወትር የኛ ሀገር የባለስልጣናት ደሞዝ ትንሽ ስለሆነ እውነት የሚመስለው ብዙ ሰው አለ። ባለስልጣኖች ጠቅላይ ሚኒስትሩን ጨምሮ የሚያገኙት ደሞዝ እዚህ አካባቢ ወይዘሮ አዜብ ትዝ እንደምትላችሁ ገመትኩ። በእርግጥ ትንሽ ነው ደሞዝ የሚባለው ማለት ነው። ከዚህ ውጪ በተለያየ መንገድ የሚያገኙት ምንዳ ግን በጣም ብዙ መሆኑ ይታወቃል። ለዚህም ዋነኛው ምሳሌ በቦርድ ሰብሳቢነትና በውጭ ጉዞ የሚያገኙትን መጥቀስ ይቻላል። በውጭ ሄዶ መታከም፣ ነዳጅ፣ የመኖሪያ ቤትና ሌሎች ብዙ ጥቅማ ጥቅሞችን ማንሳትም ይቻላል። ከዚህ አንጻር አንድ ባለሙያ ይህ ዕድል ሳይኖረው በወር ደመወዝ እንዲኖር ሲጠየቅ ጥያቄው የሀገር ፍቅር ሳይሆን የምንኩስና ይሆንና ስደት አንድ አማራጭ ይሆናል።
ከፍተኛ ሀብት ፈሶባቸው የሰለጠኑ ባለሙያዎች የተወሰነ የማጣሪያ ፈተና በማለፍ ብቻ ሌሎች አገሮችን ማገልገል አማራጭ እየሆነ ነው። አንድ በጥቁር አንበሳ የሚሰራ ሐኪም የነገረኝ ከካርድ ብቻ የሚሰበሰበው ገንዘብ ለሐኪሞች ደሞዝ ቢመደብ ሐኪሞች በደሞዝ ማነስ ምክንያት ከመልቀቅ ይድናሉ ነው የሚለው። በእውነት ለመናገር በየጤና ተቋሙ የሚመደቡ ካድሬዎች የሚፈጥሩት ጫና በዝቅተኛ ደሞዝ መቋቋም ግዴታ አይደለም። በነጻነት ለመስራት ያለ መቻል በሀገራችን በመንግስት መስሪያ ቤት ብቻ ሳይሆን በግል ተቋምም ቢሆን ዜጎች በነጻነት የሚሰሩበት የሥራ ድባብ ባለመኖሩ አማራጭ ያለው ሁሉ ከሀገር ተሰዶ መኖርን አማራጭ ካደረገ ውሎ ሰንብቷል። ለኢህአዴግ ዳኝነት ቢሆን ሕክምና ወይም ምህንድስና አብዮታዊ ዴሞክራሲ አመለካከት ካልገባው ትርጉም ያለው ዕውቀት አይደለም። ለዚህ ነው ለኢህአዴግ አድረናል ብለው የነበሩ በአጋጣሚ ሁሉ የውጭ ሀገር ዕድል ሲያገኙ እየተንጠባጠቡ የሚቀሩት። በነገራችን ላይ በተደጋጋሚ ውጭ የሚመላለሱና ስልጣን ላይ ያሉ የገዢው ፓርቲ አባላት በጣት ከሚቆጠሩት በስተቀር አንድም ልጅ በቤታቸው የለም። ልጆቻቸው በሙሉ ውጭ ሀገር ላይመለሱ ሄደዋል። ይህ የባለስልጣኑ የነጻነት እጦት መገለጫ ነው። አንድ ቀን ምን እንደሚመጣ ያለማወቅ ሁሌ በሀገራችን ይመጣል እያሉ የሚያስቡት ሟርት ከመጣ ልጆቻቸውን እንዳይነካ በማሰብ የተደረገ ነው። አሁን በልማት ልናስመነድገው ነው የሚሉት ሀገር ለእነርሱ ልጆች ሳይሆን ለድሆች ልጆች ነው። ይህ በእውነት ደግነት ነው። ይህ ሁሉ ድካም ለሰው ልጅ ብሎ ስለሆነ እኔ የምር የምላችሁ እነዚህ ባለስልጣናት በሕይወት እያሉ ልጆቻቸው እንደሚያዝኑባቸው ጥርጥር የለኝም። የመንግስቱ ኃይለ ማርያም ልጆች ከሀገር ተሰደው በመኖራቸው ስደተኞች ሊሆኑ ይችላሉ ብዬ አላስብም። የማንም ባለስልጣን ልጅ ሀገሩን የሚናፍቅ እንዲሆን እኔ ፍላጎት የለኝም። ባለ ሀገር ልጆች እንዲኖሩን ሁላችንም ልጆቻችንን ለስደት ሳይሆን በሀገራችን በሚፈጠር ሀገራዊ ቅርጽ በነጻነት ሀገራቸው እንዲኖሩ ማበረታታት ያለብን ይመስለኛል። ባካችሁ ለንግግርና ሀገራዊ መግባባት ለመፍጠር ጊዜ እንመድብ። ግንብና ግንባታ ይደረስበታል። የሰላም እጆች ይዘርጉ የአዲስ ዓመት መልእክቴ ነው። የሶሪያ ዴሞክራሲና ሰላም እጦት ግንቡን ሁሉ ነው እየበላውም ያለው። ሀገራችን ኢትዮጵያ ሀገር ለቆ ለመውጣት ብቻ ሳይሆን ለመግባት ፍላጎት ያላቸው እጅግ ብዙ ዜጎች አሏት። ዳሩ ምን ያደርጋል አሁን ያለው መንግስት እነዚህ በአንድ ወይም በሌላ መልክ ከሀገር ወጥተው የነበሩ ዜጎች ዜግነትም ቀይረውም ቢሆን አሁን እንዲመጡ በሚፈልገው ኪሳቸውን በዶላር ሞልተው ነጻነት ሲፈልጉ ደግሞ እዛው በለመዱበት ብቻ የሚል አቋም ይዞ ነው። ነጻነት በለመዱበት ሀገር ሆነውም ቢሆን ግን ገዢውን ፓርቲ በነጻነት መተቸት አይቻልም። ከእነርሱ የሚጠበቀው የሚጠይቀውን ገንዘብ ሲጠይቁ መስጠት ብቻ ነው። የማያምኑበት ፖሊሲ እንዲፈጸም የእነርሱ ገንዘብ ማዋጣት ግድ ብቻ ሳይሆን ካላዋጡ ጸረ ልማት እና ለሀገር ጠላቶች የሚል ቅጽል ስም ሐቃቸው ይመስላል እያለ ግርማ ሰይፉ ጽሑፍን ይቀጥላል። አድማጮች ቀደም ሲል የተከታተላችሁት ሳምንታዊውን የብዕር ጠብታ ዝግጅትን ነበር። የብቸኛው በምክር ቤት የተቋሚዎች ወኪል የአቶ ግርማ ሰይፉ ጽሑፍ ነበር የቀረበላችሁ። ወደ እናንተ ያደረሰው ደግሞ ጌታቸው አብዲ ነው። ሁለቱንም እናመሰግናለን። የመጨረሻው መሰናዶ ላይ እንገኛለን። ስለ ኢትዮጵያ አዘጋጅና አቅራቢው ካሳሁን ይልማ እየጠበቃችሁ ነው። መልካም ቆይታ። ስለ ኢትዮጵያ ውድ የኢሳት ቴሌቪዥንና ሬዲዮ ተከታታዮች እንደምን ከርማችኋል? በዚህ ዝግጅት ኢትዮጵያንና ኢትዮጵያውያንን የሚመለከቱ ርዕሰ ዜናዎችን ከተለያዩ ድረገጾችና የብዕር ውጤቶች ላይ እየጨለፍን ከእናንተ አድማጮቻችን ጆሮ መድረስ አለባቸው ያልናቸውን ወደ እናንተ ይዘን እንመጣለን። ዛሬ ዜናዎችን ከመገናኛ ብዙሃን አልቀው በሰበርነት የሚያስነብቡት ማህበራዊ ገጾች ፌስቡክና ትዊተርም ዋና ትኩረታችን ይሆናሉ። ስለዚህ አድማጮቻችን ዘወትር ማክሰኞ ይህን ዝግጅት እንድትከታተሉ
በአክብሮት እንጋብዛለን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ይልማ። ስለ ኢትዮጵያ እንደምን ከረማችሁ? የስለ ኢትዮጵያ ዝግጅት ተከታታዮች እንኳን ለአዲሱ አመት አደረሳችሁ ላለው ከበዓል በኋላ አልተገናኘንም። በበዓል ዋዜማም የስለ ኢትዮጵያ ዝግጅት አልቀረበም ነበር። በበዓል ዝግጅቶች ስለነበሩን ዛሬ የተለያዩ ርዕሶችን ይዤ ወደ እናንተ ቀርቤያለሁ። ጋዜጠኛ ሪዮት አለሙና እስክንድር ነጋ የሳካሮቭ ፍሪደም ኦፍ ቶት ሽልማት ካጫቸው 7 ተወዳዳሪዎች መካከል እንዲሆኑ መመረጣቸው ዛሬ ተሰምቷል። የአውሮፓ ፓርላማ ለሰብአዊ መብትና ነጻነት ራሳቸውን ለሚታገሉ ግለሰቦች ወይም ድርጅቶች የሚሸልመው ሳካሮቭ ሽልማትን ከ1988 ጀምሮ እንደሚያካሂድ ይታወቃል። የአውሮፓ ፓርላማ የውጭ ጉዳይ ኮሚቴ፣ የዴቨሎፕመንት ኮሚቴ እና የሰብአዊ መብት ንዑስ ኮሚቴ እጩዎቹን መርጠው ያቀርባሉ። ለዘንድሮ ሽልማት የቀረቡት እጩዎች ማላላ ዩሳፍዛይ ከፓኪስታን፣ ኤድዋርድ ስኖውደን ከአሜሪካ፣ አሌስ ቢያላትስኪ፣ ኤድዋርድ ሎቦ እና ሚኮላ ስታቶኮቪች ከቤላሩስ 3 እጩዎች ተመርጠዋል። ከሩሲያ ደግሞ ሚካኤል ኮድሮቭስኪ ተመርጠዋል። ስታንድማን ፕሮቴስተርስ ከቱርክ ነው። ይሄ አንድ ቡድን ነው፣ ግለሰብ አይደለም። የሲኤንኤን ፍሪደም ፕሮጀክት ኢንዲንግ ሞደርን ዴይ ስሌቨሪ ከአሜሪካ የቀረቡት 7 እጩዎች ናቸው። ሪዮት አለሙ ከዚህ በፊት የኢንተርናሽናል ውመንስ ሚዲያ ፋውንዴሽን ካሬጅ ኢን ጆርናሊዝም ሽልማትን ማግኘቷ ይታወሳል። ከዚያ በተጨማሪ ዩኔስኮ የ2013 ጉሌርሞ ካኖ ወርልድ ፕሬስ ፍሪደም ሽልማትን እንደሰጣት እናስታውሳለን። እጮኛዋ ስለሺ ሀጎስና እህቷ እስከዳር ሪዮት አለሙ የሳካሮቭ እጩ ሆና በመመረጧ የተሰማቸውን ስሜት ስለ ኢትዮጵያ ዝግጅት ገልጸዋል። ስለሺ ይቀድማል። ስለሺ እስቲ የተሰማህን ስሜት ለአድማጮች ግለጽ። ሰሞኑን በርካታ ውጣ ውረዶች ነበሩባችሁ። ቃሊቲን መጎብኘት በጣም እንደተቸገራችሁ፣ ሪዮትን ማየት እንዳልቻላችሁ፣ ከዛም ባለፈ የረሃብ አድማ መምታቷ፣ ለ5 ቀን ያህል ምግብ አለመብላቷ፣ እነዚህ ነበሩ። ዛሬ ደግሞ ጥሩ ዜና ተሰምቷል። በአንድ መልኩ ጥሩ ነው። እስቲ ስለዚህ የተሰማህን ስሜት ግለጽልን። ያው እንግዲህ ሪዮት እየከፈለችው ያለው መስዋዕትነት ሪኮግኒሽን ማግኘቱ በጣም የሚያስደስት ነገር ነው። ደስ የሚል ነገር ነው። ሳምንቱን ካሳለፍንበት የሀዘን ስሜት በተቃራኒ ደስ ቢለን ያደረገ ዜና ነው። ነገር ግን ይሄ ለሽልማት መታጨቷ እና ከዚህ በፊት ያገኘችው ዓለም አቀፍ ሽልማቶች ዓለም አቀፍ ሽልማቶች እውነቱን ለመናገር ደስታ ብቻ ነው ይዘውልን የሚመጡት ለማለት አይቻልም። ምክንያቱም ሀገራችን የነጻነት ሀገር ብትሆን፣ ሀገራችን ዲሞክራሲ ያለባት ሀገር ብትሆን ኖሮ እንዲህ አይነት ሽልማት አይሰጥም ነበረ። ከዞሮ ዞሮ ሪዮት ሽልማትና ሪኮግኒሽን ስታገኝ ሀገራችን በጨካኝነት በአፋኝነት ስሟ መነሳቱ አይቀርምና ለኛ የተሻለ የሚሆን የነበረው ሀገራችን የነጻነት ሀገር ሆና ሀገራችን ዲሞክራሲ የበለጸገባት ሀገር ሆና ሽልማቱ ቢቀር ነበር። ግን ያው ሀገራችን እንደዚህ አይነት ሀገር መሆኗ የሚያሳዝንን ቢሆንም ሪዮት ደግሞ ያ የምንመኘውን ነጻነትና የምንመኘውን ዲሞክራሲያዊ ስርዓት በኢትዮጵያ እንዲመጣ የከፈለችው መስዋዕትነት ዋጋ ማግኘቱ የሚያይ ሰው የሚሰማ ሰው መኖሩ እና የኢትዮጵያ መንግስት እያለ ያለው ክስ በሪዮት ላይ እያቀረበ ያለው ክስ በእርግጥም ዋጋ ቢስ መሆኑን በዓለም ፊት የሚያረጋግጥ በመሆኑ እጅግ በጣም ደስ ያሰኘናል። ያው በተቃራኒ ደግሞ ሀገራችን በክፉ መነሳቷ ነጻነት የሌለባት የጨቋኝ መንግስት ያለባት ሀገር መሆኗ ደግሞ የሚያሳዝነን ነው የሚሆነው ማለት ነው። እንደዚህ ነው የሚሰማኝ ለኔ። አጠገብህ እስከዳር አለች። ምናልባትም ያላትን ሐሳብ በዚህ ላይ መግለጽ የምትፈልግ ከሆነ መጠቀም ትችላለች። ምናልባት ካለች አጠገብህ። እሺ አያራት። እሺ ሰላም እስከዳር፣ እንደምን ነሽ? ሰላም እግዚአብሔር ይመስገን። ሰላም። ዛሬ በከፊልም ቢሆን ደስ የሚያሰኝ ነው። እህትሽ እንደዚህ አይነት ዕውቅና ማግኘት ቀላል አይደለም። በአለም ላይ ከሚገኙ በሙያቸው መስዋዕትነት እየከፈሉ ካሉ አንጋፋ ሰዎች መካከል እስክንድር ነጋና ሪዮትም ሁለቱ ኢትዮጵያውያን ከ7 ውስጥ ናቸውና እስቲ የፈጠረብሽን ስሜት አጠር አድርገሽ ሰዓቱን ተጠቀሚበት። ኦኬ ያው ደስ ይላል። የከፈለች ያለችበት ነገር ዋጋ ማግኘቱ በራሱ ደስ የሚል ነገር ነው።
እሷ እንደዚህ ስቃይ ያየች ይህንን ፈተና የምታይበት ነገር ዋጋ አግኝቶላት ለዚህ ክብር ማብቃቱ ደስ የሚያሰኝ ነገር ነው። ሰሞኑን ያው እንደምታውቁት ጥሩ ድባብ ላይ አልነበርንም፣ በሀዘን ውስጥ ነበር ያለነው። ከዛ ስሜት ውስጥ እንድንወጣ አድርጎናል። በጣም ደስ ያለኝ። አሁን እንዴት ናት ሪዮት? ያው እኛም ተከለከልን ነው፣ ቤተሰቡም አልገባም። አባቴ ያው ጠበቃ ስለሆነ በጥብቅና ቢሮ በኩል ገብቶ አግኝቷት ነበረ። ዛሬ የጤንነቷ ሁኔታ ደህና ናት፣ ከትላንትናው ዛሬ ደህና ነች። ሌሎች ነገሮች ግን እንደቀጠሉ ነው ያሉት። አሁንም ክልከላውም እንዳለ ነው። ዛሬ ተቀጥረን ነበረ ሲያናግሩ ራሳቸው ውሳኔ ሊሰጡት ነበረ። ዛሬ በምንሄድ ሰዓት ደግሞ ስብሰባ ላይ ነን ብለዋል። ሌሎች ነገሮች አሁንም እንዳሉ ናቸው። አመሰግናለሁ ሁለታችሁም ጊዜያችሁን ስለሰጣችሁን። ቀደም ብላችሁ የሰማችኋቸው የሪዮት እጮኛና የሪዮት እህት ነበር የተናገሩት። ሪዮት እጩ በመሆኗ የተሰማቸውን ስሜት ገልጸዋል። እንደ አውሮፓውያን አቆጣጠር በ1988 የመጀመሪያው ተሸላሚ የሆኑት ኔልሰን ማንዴላ ሲሆኑ ከእርሳቸው ሌላ ጋናዊው ኮፊ አናን ጨምሮ 30 ተሸላሚዎች ክብሩን ተቀዳጅተዋል። በ2010 ለኢትዮጵያ ነጻነትና ፍትህ ስትል ወደ 4 ዓመታት ያህል በእስር ቤት ያሳለፈችው ፖለቲከኛዋ ብርቱካን ሚደቅሳ ከመጨረሻዎቹ 3 እጩዎች ውስጥ ገብታ እንደነበር ይታወሳል። ያንን ውድድር ኩባዊ 11 ዓመታት ያህል እስር ቤት የነበረ ጋዜጠኛ ማሸነፉ ይታወሳል። ዘንድሮስ ሪዮትና እስክንድር ይህንን ክብር ለመጀመሪያ ጊዜ ለኢትዮጵያ ያመጡ ይሆን? እነዚህ እጩዎችን የመረጡት አካላት ቀደም ብለን የጠቀስናቸው አካላት እነሱ ጥምር ስብሰባ መስከረም አድርገው የመጨረሻዎችን 3 እጩዎች ከ7ቱ መካከል ይመርጣሉ። የውድድሩ አሸናፊ ፕሬዝዳንቶች በሚሰበሰቡበት በአውሮፓ ፓርላማ ኮንፈረንስ መስከረም 30 በፈረንሳይ ስትራስበርግ ከተማ ይፋ ይሆናል። የሽልማት ስነ ስርዓቱ ደግሞ ህዳር 11 እንደሚከናወን የአውሮፓ ፓርላማ ድረገጽ ዘርዝሮ አስቀምጧል። ስለያንዳንዱ እጩዎችም ያላቸው የህይወት ተሞክሮ ለምን እንደታጩ የሁሉንም እዛ ላይ ማግኘት ይቻላል። ቀጣዩ ርዕሳችን የሚሆነው የኢትዮጵያ እግር ኳስ ነው። የኢትዮጵያ እግር ኳስ እንግዲህ ብዙ ተስፋዎች ያመጣ ነው። በተለያዩ መገናኛ ብዙሃን የኢትዮጵያ ብሔራዊ ቡድን ውጤቶች መወያያ ሆነዋል። ከሰሞኑ የመጨረሻ ድልድል ወጥቷል። ኢትዮጵያ ከመጨረሻዎቹ 10 ሀገሮች ውስጥ ናት። ድልድሉም ትናንትና ይፋ ሆኖ ነበር። በዚህ ድልድል ከናይጄሪያ ጋር ደርሶናል። ኢትዮጵያ የምታካሄደው የመጀመሪያ ጨዋታ አዲስ አበባ ላይ ይሆናል። ናይጄሪያን ታስተናግዳለች ጥቅምት 1 2006 በአዲስ አበባ ስቴዲየም። የዚህን ድልድል ተከትሎ የተለያዩ ዜናዎች በቡድኖቹ ዙሪያ እየተነገረ ነው። ናይጄሪያ በጣም እድለኛ እንደሆነች፣ ቀላል ቡድን እንደደረሳት እየተነገረ ነው። በተለይ የናይጄሪያ ተጫዋቾች እና የቡድን አመራሮች በጣም በመፎከር ላይ ናቸው። በተለይ የቼልሲው ኦቢ ሚኬል ምርጥ ድልድል ነው፣ ማንኛውም ቡድንን ባልፈራም ኢትዮጵያ በቀላሉ የምትሸነፍ እንደውም እዛ ላይ ትራሽ ነው የሚለው በቃ በአንዴ የምንደመስሳት አይነት ነገር ነው እና በዚህ አንዘናጋም በርግጥ ብሏል። ደስታቸውን እየገለጹ ነው። ሌላው ለሲኤስኬ ሞስኮ የሚጫወታል አህመድ ሙሳ የሚባል እሱም በጣም ድለኛ እንደሆኑ በዚህ ድልድል ከዚህ የተሻለ ቀላል ቡድን ሊጠይቁ ሁሉ እንደማይችሉ ይገልጻል። በደርሶ መልሱ በሁለቱ ጨዋታዎች አሳምረን ኢትዮጵያን እንረታቸዋለን ብሏል። ንቀት ሳናሳድር በደንብ እንዘጋጃለን የሚልም አክሎበታል። የናይጄሪያ የእግር ኳስ ማህበር ረዳት የቴክኒክ ዳይሬክተር የሆኑት ፒተር እሳቸውም በበኩላቸው በስነልቦና ጨዋታውን ተቀላቅለዋል። 100% እናልፋለን ብለዋል። ኢትዮጵያን ብቻ ሳይሆን ማንኛውም ቡድን አያንበረክከንም በዚህ በተለይ እስከ ቀጣዮቹ 5 ዓመታት ድረስ የሚል ተናግረዋል። በእርግጥ የቀድሞ ኮከብ ተጫዋች ጄጄ ኮቻ ኢትዮጵያን ቀላል አድርገን መዘናጋት የለብንም፣ ለዚህ ጨዋታ በጣም መዘጋጀት አለብን ብለዋል። የኢትዮጵያ አሰልጣኝ የሆኑት ሰውነት ቢሻው በበኩላቸው ከናይጄሪያ ጋር ከባድ ፈተና እንደሚጠብቃቸው፣ ነገር ግን ካሁኑ መዘጋጀት ከጀመሩ ኢትዮጵያ ሕዝብ የሚጠብቀውን ውጤት ለማስገኘት ማንኛውም አሰልጣኝና ተጫዋች ወደሚያልመው ብራዚል ለመሄድ የሚያስችላቸውን ነገር ማግኘት እንደሚችሉ ተናግረዋል። በእርግጥ አዲስ አበባ ላይ መጀመሪያው ጨዋታ መሆኑ ትንሽ ሁኔታውን ከባድ እንደሚያደርገው ገልጸዋል። ሌላኛው በማህበራዊ ድረገጾች ላይ የአዲስ ዓመትን መግቢያ ምክንያት በማድረግ የተለያዩ ሙዚቀኞች አዳዲስ አልበሞችን ለቀዋል። በተለይ አመልማል አባተ፣ አስቴር አወቀ እንዲሁም ጋሻ አበራ ሞላ በሚል ቅጥል ስም የሚጠራው ታዋቂው አርቲስት ስለሺ ደምሴ ያቀረቧቸው
አልበሞች ናቸው። ነገር ግን የአርቲስት ስለሺ ደምሴ ስራዎች በጣም መወያያ ሆነዋል። በዚህም ብዙዎቹ ድምጻዊ ያላቸውን አድናቆት ገልጸዋል። ስለ ኢትዮጵያዊ ስራ የታየበት ነው። መስንቆ፣ ክራር፣ ዋሽንት የሚደመጡበት ሙዚቃ በመሆኑ የሚል ገሳዎች የቀረቡ ነው። በተጓዳኙ ደግሞ የቤተክርስቲያን አይነት ሙዚቃዎች የሚበዙበት ነው። ግጥሞቹን ደግሞ በትክክል የምር የሚወሰዱ አይደሉም የሚል ደግሞ መከራከሪያ ሆኗል። በአጠቃላይ ስለሺ ከትናንት በስቲያም አዲስ አበባ ብሔራዊ ቲያትር እነዚህ ሙዚቃዎች አቅርቦ በጣም አድናቆት አግኝቷል። እንደውም ከህዝብ ለህዝብ ዝግጅት በኋላ እንደዚህ በጣም ኢትዮጵያን ባህል በደንብ የሚገልጽ የሚያረካ ሙዚቃ እንከን የሌለሽ የሚል ውዳሴ ቀርቦለታል። እንደውም ተመልካቾች ቆመው ሁሉ እስከ ማጨብጨብ የደረሱበት ሙዚቃ እንደሆነ ገልጸዋል። ይሄ ያምራል ሀገሬ የሚለው አልበም ከዚህ ሙዚቃ ላይ አንዱን ለእናንተ እጋብዛለሁ። በአፋርኛ እንደዚህ ነው አያሆ አንተ ገና አንዱ ባሮ ገዳም ፈራ አያሆ ማቴ ፈራ Ana para ምስራቅ ኢትዮጵያ ተሰምቷል 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 ዝናህ ተሰምቷል ዝናህ ዳኖ ብሎ ሰውን አይንቁና ብሎ ሬሳ ይዘሩ ምርጥ ነው ብሎ ሰማይ አጠፉም እውነት ባሻገር ይታያል ጥቁም እውነት ባሻገር Gumai 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 yeah gumai 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 yeah gumai 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 yeah gumai بركو حمامي يتل عليه gumai بركو حمامي يتل عليه وسكم بر معسك عليه ጎበዝ ራያ ሁሉም ግል አሎ ጎበዝ አላ ማታግራ ኻሱ ጎበዝ አላ ማታግራ ኻሱ ጎበዝ ላይ አላ ጀዘይ ብለሎ ጎበዝ ላይ አላ ጀዘይ ብለሎ ደቃደይ ሁሉም ግል አሎ ጎበዝ ማቻው ጨርጨር ምስመኾኒ ጎበዝ ማቻው ጨርጨር ምስመኾኒ ሕንጊር ወጥራ ያም ተይግኒ ቆሮም ዓዱ ግራ ምስሒዋነ ቆሮም ዓዱ ግራ ምስሒዋነ ሕንጊር ወጥራ ያ ዘይዳነ ብልሙ ወዓልዋነ قلعرايا خمو معزله قلعواجا خمو معزله قلعرايا قبو معزله قلعنا يقبيه معزله قماي 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 هاي حسبوا تريا
በስለሺ ደምሴ ሙዚቃ እንደተዝናናችሁ ተስፋ አደርጋለሁ። ጨረሻው መረጃዬ ለእናንተ ማቀርበው ኢትዮ ጅቡቲ የባቡር መንገድ ስራ ሊሰራ ነው የሚል በተለይ ብዙ ቢሊዮን ዶላር ከቻይና እንደሚገኝ እንደተፈራረሙና ከድሬዳዋ ጅቡቲ ያለው የባቡር መስመር ዝርጋታ እንደሚፋጠን አዲስ ዜና ወጥቷል። እንዲህ አይነት ስምምነቶች በተደጋጋሚ እየሰማን ነው። ኢትዮጵያ ያለውም አስተዋውሳለሁ የአውሮፓ ህብረት ኢዩ ወደ 50 ሚሊዮን ዶላር ብድር ሰጥቶ ነበር ለኢትዮጵያ መንግስት። የጣሊያን ኩባንያ ይህንን ስራ ለመስራት ኮንትራት ይዞ ምንም ሳይሰራ ያ የባቡር ስራ ድርጅት ኢትዮጵያን ለቋል። የአውሮፓ ዩኒየንም ፈቀደው ሙሉ ገንዘብ አቁሟል። በ2007 አካባቢ ነው በፈረንጆቹ አቆጣጠር የባቡር መስመር ዝርጋታ ጠናቀቃል ይሰራል ተብሎ 781 ኪሎ ሜትር ምንም ሳይሰራ ነው ይሄ ድርጅት የለቀቀውና በተለይ ድሬዳዋ ኢኮኖሚዋ ሙሉ የተንተራሰው ባቡር ላይ ነው ማለት ይቻላል። ምድር ባቡር የሚሰሩ በርካታ ሰራተኞች አሉ። ባቡሩ ከኢትዮጵያ ጅቡቲ መመላለሱ የንግድ መስመሮችን ይከፍታል። ባቡሩ በኢትዮጵያና ጅቡቲ መመላለሱ ሰፊ ጥቅም ነበር። ከዚህ ቀደም እንደሚባለው ደሃ ስትሆን ወደ ድሬዳዋ ሄድ ነበር የሚባለው ይላሉ የድሬዳዋ ነዋሪዎች። ምክንያቱም ህይወት ርካሽ ነበረ። ልብሱ፣ ንግዱ በቃ ተበልቶ ተጠጥቶ ቢያንስ ራስን የሚቻልበት ከተማ ነበር። አሁን ግን ያ ቀዝቅዟል። ድሬዳዋ ምንም አይነት እንቅስቃሴ የለም። ማስተዋውሰው ትዝ ይለኛል አንድ በዚህ በምድር ባቡር የሚሰሩ ሰራተኛ ያሉት በኢትዮጵያ ምድር ባቡር የሚሰራ ሰራተኛ ድሮ እዛ የሚሰራ ሰው ጋር ልጅን ለመዳር እንኳን በጣም ደስተኛ ነበረ ህብረተሰቡ። ምድር ባቡር የሚሰራ ሰው የተከበረ ነበር። ልጅን ለመዳር አይመነታም ነበር። አሁን ግን ብድር እንኳን የሚሰጥ የለም። ምክንያቱም የደሞዛችን የሚከፈለን በ3 ወር በ4 ወር ለምነን ኡታ ሰምተን ነበረ እና በርካታ ሰራተኞች ተቀንሰዋል። አዳዲስ ባቡሮች ከቤልጂየም ተገዝተዋል ተብሎ ምንም ጥቅም ላይ አልዋሉም። እነዛ አዲስ የተገዙ ባቡሮች ረጅም ዓመት ያስቆጠሩ ባቡሮች አሉ። ስም አላቸው። ያንዳንዱ ባቡሮች ያቋቸዋል እነዛ የባቡሩን የሚነዱት ሰዎች። ከነዛ እንኳን የማይሻል ባቡር ነው የመጣው። እነሱም ከቤልጂየም ተገዙ የተባሉት ባቡሮች ጥቅም ላይ ሳይውሉ የማይሰሩ ሆነው ተገኝተዋል። በዛ ብዙ ገንዘብ ተከፍለዋል። ሙስና ተበልቶበታል ነው ያሉት። ባቡሮቹ ልክ እንደ ቤተሰቦቻቸው ነው የሚያዩት። የድሬዳዋ ህዝብም ባቡርን እንደ ህይወቱ ነው የሚያዩና ይሄ ባቡር መለስ ጥሩ ነበረ። ይታወቃል የማን እንደሆነ ሰላም ባስ በህወሓት ባለቤትነት ኤፈርት ስር ያለ ነው። ሰላም ባስ ከዛ ከድሬዳዋ ባቡር ጣቢያ ፊት ለፊት ይጭናል፣ መንገደኞችን ያመላልሳል። ለጋር ደግሞ አዲስ አበባ ከሚገኘው እንደዚሁ በተመሳሳይ ባቡር ጣቢያዎቹ ጋር የሰላም ባስ አገልግሎት ሲሰጥ በርካታ ኢትዮጵያውያንን ህይወት ደግፎ የያዘው ኢትዮጵያ ባቡር ግን ስራ ቆሞ ገንዘቦች በብድር የተገኙ ምንም ሳይሰሩ እስከዛሬ አሉ። ይሄ እስቲ የቻይና ኩባንያ የሰጠው ብር ደግሞ የት እንደሚያደርስ ምናየው ይሆናል። የስለ ኢትዮጵያ ዝግጅት ተከታታዮች ለዛሬ ያስኳቸው እነዚህ ነበሩ። ሳምንት በሌላ ርዕሶች እስከምንገናኝ መልካም ሁሉ እመኝላችኋለሁ። አስተያየት ያላችሁ በ646 326 3147 ላይ የጽሁፍ መልእክት ወይም ቮይስ ሜል ማስቀመጥ ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ። Ethiopia,
አድማጮቻችን በተለያዩ ዝግጅቶች ቆይታ ያደረገው የዕለቱ ስርጭታችን ይህንን ይመስል ነበር። ከተለያዩ የኢትዮጵያ አካባቢዎች ከሚደርሱን መረጃዎች ለማወቅ እንደተቻለው ኢትዮጵያ ውስጥ የመብራትና የውሃ ችግር ህዝቡን እየተፈታተኑት ነው። ዛሬም ከተሰማው የአገር ቤት ድምጽ ለመረዳት እንደተቻለው ኢትዮጵያውያን ምሬታቸውና ብሶታቸው መጠኑን አልፏል። ጋዜጠኛ እስክንድር ነጋና መምህርትና ጋዜጠኛ ሪዮት አለሙ የአውሮፓ ህብረት የ2013 የሳካሮቭ ሽልማት እጩ ሆነው ተመርጠዋል። በ40 የአውሮፓ የምክር ቤት አባላት ድጋፍ እንዳገኙም ታውቋል። የፊታችን ጥቅምት ወር ላይ አሸናፊው ይፋ ይደረጋል። የዛሬው ትኩረታችን እነዚህ ነበሩ። ያስተናገርኳችሁ መሳይ መኮንን ነኝ። ምሽቱም የሰላም የፍቅር የደስታ ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና ደሩ። በጣም ያኮራኛል የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።